ስለዚህ ማርያም በሰማይ ትለምንናለች ታማልደናለች ብለህ የምትለው ትምህርት አፈር ደቼ ጋጠ ማለት ነው። በራሳችሁ መጽሐፍት አለቀ። ዝም ጭጭ ነው ማለት ያለባችሁ። አይ አልበቃኝም በደንብ ዱላው ጥሞኛል ብለህ ካልክ እያገላበጥን እንወቃለን በወንጌል በትር። ምርጫውን ግን ምረጥ። በትሩ ቤትኛው ይሻላል? በወንጌሉ እንደብድብህ እንምታህ ወይስ በገድሉ በድርሳኑ? መምህር ስማ መምህር፣ ማርያም በህይወት ታማልድ ነበረ ወይ? አሁን አንተ ታምናለህ? ይሄን ቃል አታማልድም፣ በህይወትም ኖራ አታማልድ። ኤግዛክትሊ። ስለዚህ መጽሐፍ ቅዱሳዊ የሆነ ትምህርት አይደለም እያስተማርክ ያለው አንተ። እኛን የእፉኝት ልጆች ናቸው ትክክል አይደላችሁም ትምህርታችሁ ትቀጣላችሁ ትለናለህ እንጂ አብረን ነው የምንቀጣው። እንዲህ ከሆነ ልብ ብለህ ሰማኝ ወንድምዬ። ማርያም በቀደመ ልመናዋ የምታስተምር ስለሆነ እንጂ ይላል አይደል? አሁን እዚያ ነበብነው ውዳሴ ማርያም። አንተ በመጽሐፍ ቅዱስ ውስጥ ማርያም ህይወት እያለች ታማልዳለች ወይስ አታማልድም? ያንተ ቃል ነው የፈለኩት። ወደ መጽሐፍ ቅዱስ ልንሄድ ነው። ከሞተች በኋላ ተወውና መጀመሪያ በህይወት እያለች መጀመሪያ ልመናስ እንኳንስ በእሷ በሌሎች የለባቸውም ብሎ ካለ በኋላ በቀደመ ልመናዋ የምታስተምር ስለሆነ ይህንን አለ እንጂ ይላል አይደል? ውዳሴ ማርያም። መምህር ኤርሚ ስማኝ፣ የምሬን ነው እየተናገርኩ ያለሁት። ማርያም መጀመሪያ በህይወት እያለች በህይወት ዘመኗ እንደ ሌሎች ቅዱሳን ቅድስት ናት አይደለ? ማርያም በህይወት መልአኩ ቅዱስ ገብርኤል ነው ቅድስት ያላት። ለምንድን ነው የምጠይቀን የማትመልስልኝ? ማርያም በህይወት እያለች ታማልዳለች ወይ? መጀመሪያ አላማለደችም። በቀደመ ልመናዋ የምታስተምር ስለሆነ ይህንን አለ እንጂ ብሎ የሚለው የቀደመ ልመናዋ አላመንክም አንተ። ለምንድን ነው ሁለተኛ ልመናዋ ላይ የምታምነው ታዲያ? በቀደመ ልመናዋ አታምንም አንተም ለራስህ። የቀደመ ልመናዋ የሚባል በመጽሐፍ ቅዱስ ላይ ያሳየኝ። የቀደመ ልመናዋ ይኸውልህ ኤግዛክትሊ ቅዱሳኖች ያማልዳሉ። ማርያም ቅድስት አንድ አጣቀም አሁን አውርታ እንደገና ደግሞ በ12 ቁጥር ምስማር እንዴት እንደምመጣ ታያለህ ማለት ነው። አንተ ሁለታችንን እኔ እናንተ ወይም አልዳንም ወይም ቃሉን በትክክል አልተረጎምንም ወይም ሁለታችን በትክክል እየተረጎምን ነው የሚለው አንድ ነገር ያዝ። እኔ እያልኩ ያለሁት ሰምተኝ ከሆነ ቅዱሳኖች እንደሚያማልዱ በቆሮንቶስ 2 ምዕራፍ 9 ድብን አድርጎ መጽሐፍ ቅዱስ ተናግረዋል። ለምን የረድኤት አገልግሎት እንደሚሰጡ ተናግረዋል። ይህንን አንብበን ያ ደግሞ የሆነው በወንጌል አገልግሎት ስለደረሰ ማርያም ወንጌል አይገባትም፣ የወንጌሉ አታማልድም። ስለሷ የምናደርገው መሰጠት አታማልድም። ኦኬ፣ ለምንድን ነው የማሰማው? ግን ደክሞ ነው ሰማኸኝ ነው ስላልሰማኸኝ ነው እየተደማመጥ ታወራለህ። በቀደመ ልመናዋ ታምናለህ ወይ ነው የኔ ጥያቄ። በቀደመ ልመናዋ ብሎ የሚል ከመጽሐፍ ቅዱስ ላይ ማርያም በቀደመ ልመናዋ ብሎ የሚለው ክፍል የተኮረጀው ከየት እንደሆነ ልንገርህ። በመጀመሪያ በቃ አሁን ታምናለህ እኮ ከየት እንደተኮረጀ ልንገርህና እንዴት መኮረጁን ተወው። እኔ ምን ያደርግልኛል? ለድህንነት አይጠቅመንም አይደለም? እዚህ ያለነው ቁጭ ብለን ሰዎች አንተ በቅዱሳን አማላጅነት አምናለሁ። ሚዩት አድርግ። ከዚህ በኋላ ከከፈትክ እታች አወርዳለሁ። መድኃኔዓለም ክርስቶስ ምስክሬ ነው። ቃሌን አከብራለሁ። እታች አወርዳለሁ። በጣም ታግሰናል። አንድም የምታወራው ነገር እውነትነት መረጃነት እንኳን የሌለውን የምታወራው ከከፈትከው እታች አወርዳለሁ። ከሌሎቹ ጋር አወራለሁ። ቴንክ ዩ። በቀደመ ልመናዋ የምታስተምር ስለሆነ ይህንን አለ እንጂ ይላል። ኦኬ፣ የማርያም የቀደመ ልመናዋ የሚባል በመጽሐፍ ቅዱስ ላይ እንኳን ራሱ ተጽፎ የለም። ይህን ክፍል ከየት ነው የኮረጁት? የኦርቶዶክስ ደብተራዎች ከየት ነው የኮረጁት? ከዮሐንስ ወንጌል መጽሐፍ ምዕራፍ 17 ላይ ነው። ጌታችን ኢየሱስ ክርስቶስ በዮሐንስ ወንጌል መጽሐፍ ምዕራፍ 17 ላይ ለደቀ መዛሙርቱና ከሱም በኋላ በቃላቸው ስለሚያምኑ ሰዎች የጸለየው ጸሎት አለ። እኛን ሁሉ ጭምር ኢንክሉድድ ያደረገ ማለት ነው። እኛን ሁሉ ጭምር ያካተተ ከዚህ በፊትም የነበረውን ትውልድ በስሙ የሚያምኑበትን አሁንም ያሉ ከዚህም በኋላ የሚመጡትን ሁሉ አንድን ጸሎትና ልመና የጸለየው ማለት ነው። ኦኬ፣ ያን አይነት የቀደመ ልመና ተብሎ ጌታ አሁን በቀደመ ልመናው ተብሎ ቢባል አዎ የት ዮሐንስ 17 ላይ በጸለየው ማለት ነው። ኦኬ፣ በቀደመ ልመናው ተብሎ ከተባለ ለጌታ በዮሐንስ 17 ላይ ጸለየው ጸሎት ማለት ነው። ቅዱስ አባት ሆይ እኔና አንተ አንድ እንደሆንን አንድ የሆኑ ዘንድ እያለ የጸለየው ጸሎት ማለት ነው። አንብባው ከሆነ ከዛ ደብተራዎች በጭቃው ኮርጀው ያመጧት ናት። ከዛ ምን አሉ? ማርያም ከሞተች በኋላ አሁን በሰማያት ጸሎትና ልመናን አታደርግም አሉ። ታዲያ በቀደመ ልመናዋ የምታስተምር ስለሆነ እንጂ የቀደመ ልመናዋ የቱ ጋር ተጻፈ? ታስተምር አይደለም የምታስምር ነው መምህር። እኮ የምታስምር ስለሆነ አድምጣ፣ የምታስምር ነው ብራዘር። እኔ ስለደከመኝ ነው የምታስምር ስለሆነ ይህንን አለ እንጂ ይላል። ኦኬ፣
የቀደመ ልመና የቱ ጋር የተጻፈው? የጌታችን ኢየሱስ ክርስቶስ የቀደመ ልመና የተባለው በዮሐንስ 17 ላይ ተጽፏል። የእሷ የቀደመ ልመናዋን የትኞቹ ሐዋርያት ናቸው የጻፉት? የቱ ጋር ተጻፈ? የማርያም የቀደመ ልመናዋ ይኸው የቆሮንቶስ ሁለተኛ መልእክት እኮ አመጣሁ። አይመለከታትም። እሱን ቅድስት አይደለችም። ቅድስት አይደለችም። አድምጠኝ። የምን ቅድስት አይደለችም? አድምጠኝ። እሱን ቅዱስ ጳውሎስ የጻፈው ማርያም በሕይወት በነበረችበት ጊዜ አይደለም፣ ካለፈች በኋላ ነው የጻፈው። 4 ነጥብ እኮ በሕይወት እያለች ታማልዳለች። ልብ በልና ስማኝ። ጳውሎስ ለቆሮንቶስ አማኞች መልእክት እንጂ የጻፈው ማርያም ከሞተች በኋላ የተጻፈ መልእክት ነው። የቆሮንቶስ መልእክት የማርያምን ጸሎት አይደለም የጻፈው። እዛ ጋር የማርያም የቀደመ ልመናዋ የት አለ? የት አለ ልመናዋ? የጌታችን የኢየሱስ ክርስቶስ ዮሐንስ 17 ላይ ተጽፏል ልመናው። የማርያም የቀደመ ልመናዋን ቅዱስ ጳውሎስ የጻፈው ካለ አምጣ መረጃ፣ ክፍሉን ጠቅሰ ማለት ነው። መጀመሪያ ማርያም እናትህ ናት። በዚህ ታምናለህ አንተ? ወሬ አታውራውን። ማርያም እናትህ ናት። ወሬ አታውራ አልኩህ ወንድሜ። አይደለም አንድ ጥያቄ የጠየቁህ እኮ ስማኝ። መጀመሪያ ማርያም እናትህ ናት ወይ? እናንተ ማርያም ብላችሁ የምትሏት የኔ እናት አይደለችም። የጌታችን እናት ግን የኛ በክርስቶስ እናታችን ናት። በክርስቶስ እህታችን ነች። አይሁዳዊቷ፣ እስራኤላዊቷ በክርስቶስ ተወውና በክርስቶስ እኮ ነው። በክርስቶስ እናትህ ናት። አድመጠኝ። እናትህ ናት ማርያም። የእናንተ ማርያምን አናቃትም እኮ አልኩህ። የመጽሐፍ ቅዱሷ ማርያም እሺ እናትህ ናት። እሺ እታችሁ ረድ። ጨርሻለሁ። የመጽሐፍ ቅዱሷ የጌታዬ እናት የአማኑኤል እናት የኔም የዳኒ የዳጊም የሰላም የወጊም የወሲም የወንጌል አማኞች በዓለም ዙሪያ ያለን ኤርትራውያንም ኢትዮጵያውያንም ወገኖች ኢቫንጀሊካል ነጮችም ጥቁሮች ማንም ይሁን ማንም የጌታችን እናት የአማኑኤል እናት እስራኤላዊቷን ነው። ኦርቶዶክስና ካቶሊክ እቺ ማርያም ብለው ስዕል ላይ የለጠፏትን አይደለም። እሷ ለእኛ ጣዖት ናት። አናቃትም፣ ልናቃትም አንፈልግም። የጌታችን እናት ግን እስራኤላዊቷ እናት ግን በክርስቶስ እናታችን ነች። በክርስቶስ እህታችን ናት። አናፍርባትም። የጌታችንን እናት እናቴ ብዬ ስላት ቅድስት ድንግል ማርያምን በፍጹም አላፍርባትም። እንኳን እሷን የጌታዬን እናት አይደለም እናቶቻችን እንኳን በምድር ያሉትን እናቶች ብለን እንጠራለን። ግን እናቱ እናቴ ብዬ ብጠራት አማላጄና ዳኜ ታዳጌና ቤዛዬ ግን አይደለችም። ታዳጌና ዳኜ ቤዛዬ ከእሷ የተወለደው የዓለም መድኃኒት ኢየሱስ ክርስቶስ እንጂ እሷ አይደለችም። ሳራን እናቴ ብዬ እንደምጠራት የጌታችንን እናት እናታችን ማርያም እናታችን ነች እያላችሁ ጻፉላቸው የወንጌል አማኞች የማታፍሩ። በክርስቶስ የጌታዬ እናት የተባለች ማርያም የመጽሐፍ ቅዱሳ ማርያምን እኛ የምናቃት እኛ የምናከብራት መጽሐፍ ቅዱሳ ላይ ስሟ ደምቆ የተጻፈ እናቱ መሆኗን ብፅዕት መሆኗን የጸሎት ስም መሆኗን የምታምኑ ማርያም እናቴ ናት፣ ማርያም እህቴ ናት ብላችሁ ጻፉላቸው። ኦርቶዶክስን ለማስደሰት አይደለም። ምን ጥልቅ አድርጓቸው። እነሱ የወንጌል አማኞች ጻፉ። ሌላ ነገር ፖስት የምታደርጉ አቁሙ። ያው አጥለቀሉ ቆለ ያው እንግዲህ ለዘመናት ስትዋሹበት የነበረ ህዝብ እንደዚህ እያለ እየጻፈ ነው። እንደናንተ እናቴ ነች እያልን በየሜዳው ድንግልናዋን ሳትጠብቅ ድንግል እንደምትላ ሴትዮ አይደለም። ያው ጻፉልህ፣ አጥለቀለቁልህ ጴንጤዎቹ። ምን ትገቡ እንግዲህ ምን ትገቡ እንግዲህ ወንድሞች ናቶች። አሁን ኦርቶዶክስ ዝም ነው ማለት ያለባችሁ። አደባባይ ላይ ጴንጤው እየጻፈ ነው። በሉ ጻፉ። ካልጻፋችሁ ድራሻችሁን ማጠፋው ብዬ አላልኩም። አልልምም ብልምም አይሰሙኝም። ያው አጥለቀለቁልህ እንግዲህ ቻለው። ጴንጤ ማለት የማርያም ጠላት ናቸው፣ የእመቤታችን ጠላቶች ብለብት ነው። የትኛ ነው እመቤቴ ብላ የጠራት? መጀመሪያ እቺ ስዕሏ ላይ በካርቶን የተሳለች ነው። ዋሌት ኪስ ውስጥ እያደረግ ፈስህን እያዛረጥክ የምትውልባት ናት። እሷ ነች ማርያም። ግድግዳ ላይ የለጠፈ ሸረሪት የሚያደራባት፣ ዝንብ ላው ላይ የሚጸዳዳባት፣ በዳንቴል ተለኩሶ ከስር ሻማ ምናም ነገር ሰንደል እየለኮስክ እሷ ነች የጌታችን እናት ነው እያልከኝ ያለው አንተዬ። እንዴት ብትንቃት፣ እንዴት ብትደፍሯት ነው እንደዚህ እንዲህ አይነት ነውረኛ ነገር አቧራዋ ከላ ላይ የሚራገፍላት? ይቅርታ ይህን ቋንቋ ቀጥታ አስጠቀመው። የዝንባር ለዋ ላይ ተቀምጦ የዝንባሩ የሚጠረግላት ስዕል እሷ ነች የጌታችን እናት። ያው ጻፉል አይሁዳውያን ወንድሞቼ ሁሉ ማለት ነው በዕብራይስጥ ማርያም የጌታዬ እናት የአማኑኤል የኢየሱስ ክርስቶስ እናት የጴንጤዎቹ እናት ናት በክርስቶስ። የጴንጤዎቹ እህት ናት በክርስቶስ። እሷ እህታችን ናት። የእህት አዳኝ የለም፣ የእናትም አዳኝ የለም። ብራዘርዬ የእህት አማላጅም የለም፣ የእናትም አማላጅም የለም። ከእሷ ግን የተወለደው ልጇ ግን አማላጃችን
አዳኛችን፣ ንጉሳችን፣ አምላካችን፣ ሊቀ ካህናችን፣ አባታችን ነው። የዘላለም አምባችን ነው፣ መጠጊያችን ነው። አለቀ ማለት ነው። አለቀ ማለት ነው። እንደ ደረቅ አጥንት መከትከት ብቻ ነው ይህንን የደብተራ የስተት ትምህርት። በዚህ በእግዚአብሔር ሕዝብ ላይ ስትዋሹ ኖሯችኋል። ያው በኮሜንት አጥለቀለቁልህ ጴንጤዎቹ፣ ማርያም እናቴ ናት አናፍርባትም እያሉ ማለት ነው። የእናንተ ስዕል ጣዖት ናት። እደግመዋለሁ፣ ጣዖት ናት። እሰልሰዋለሁ፣ ጣዖት ናት። የማያድግ ጭባ ልጅ ያዘለች ሁሉ ቀን ኢየሱስን አሳንሳችሁ እሷን አግዝፋችሁ ለማሳየት ከርሞ ጥጃ የሚባል ማለት ነው። ልጇ እኮ አድጎ ልክ ነው። ወልደዋለች፣ አዎ። አጥብተዋለች፣ አዎ። ኦኬ። አሳድገዋለች፣ አዎ። አድጎ 3 ዓመት 4 5 6 7 5 10 12 15 20 25 30 እስከ 33 ዓመቱ ድረስ ኖሮ አድጎ በምድር ላይ ለበደል ኃጢአታችን ሞቶ በዛው ስጋ ሞተ፣ በዛው ስጋ ሞት እንድል አድርጎ ተነሳ፣ በዛው ስጋ ወደ ሰማያት ወደ አባቱ አረገ፣ በዛው ስጋ በአብ ቀኝ በክብር ተቀምጧል፣ በዛው ስጋ ተመልሶ ይመጣል። አሁን በእግዚአብሔር አብ ቀኝ የተቀመጠ የእግዚአብሔር ልጅ የዳዊት ልጅ ኢየሱስ እድሜው በስጋ ሲቆጠር 2000 በነጮቹ 25 ወይ ደግሞ በአበሻው 2017 ዓመት የሞላው አምላክ ሰው በአብ ቀኝ ተቀምጧል። እድሜው ስንት ነው? 2000። ምናልባት እንትኑ ቆዳው ተሸብሽቦ አርጅቶ ይሆን? እንደዛ አታስብ? አርጅቶ ይሆን? እንደ ወገቡ በጣም እንትን ብሎ እንደዚህ ከዘራ ይዞ ልጆች እንዴት ናችሁ እያለ የሚል ይመስላል። እድሜው የስጋ ልደቱ ከቤተልሔም የጀመረው ማለት ነው። ለአምላክነቱ ለዘመኑ ጥንት ለህይወቱ ፍጻሜ የለውም እና ያረጀ ሽማግሌ ምናምን ነገር ሆኖ እንደዚህ ምርኩዝ ያዘ ወገቡ የሚንቀጠቀጥ የሚታይ ይመስላል። በዘመናት ግን የሸመገለ ጌታ ነው። የኔ አባት ስም ይባረክ። በዘመናት ግን የሸመገለ ነው። የሱ ስጋ መሸብሸብ የለበትም። የሱ ስጋ ማርጀትን አያውቅም። የሱ ስጋ መበስበስን እንዳላየ ሁሉ አሁን በአባቱ ቀኝ በክብር አለ። በዘመናት የሸመገለ ነው። ዮሐንስ በራእዩ ሲያዩ ጸጉሩ ከበረዶ ይልቅ የነጣ ከበግ ጸጉር ነጭ ሆነ ነው ይላል። አይኖቹ እሳት ነው የሚያፈልቁት። እግሮቹ በቶን የነጠረ የጋለ ናስ ነው የሚመስሉት። ደረቱን በወርቅ መታጠቂያ የታጠቀ ነው። ሃሌሉያ ሃሌሉያ ሃሌሉያ። ይህንም በስዕል ስለህ ዝንባሯን እያራችበት እናት ጧጧት እየመጣች እያራገፈችበት ግርግዳ ላይ ያስቀመጥከው ስዕል አይደለም። ቀደህ ጣለው። እሱን አውጥተህ ጣዖት ነውና የእግዚአብሔር ልጅ የዳዊት ልጅ ከድንግል የተወለደው የዓለም መድኃኒት አድጎ በአባቱ ቀኝ በስጋ አድጎ ሞትን ድል አድርጎ ተነስቶ ወደ ሰማያት ወደ አባቱ አድርጓል። ጌታዬ ሕፃን አይደለም። አሁን አንተ የኔ ጌታ የኛ ጌታ የጴንጤዎች አምላክና ጌታ ጌታ ኢየሱስ ለዘላለም ስሙ ይባረክ። ቀድሶ የቅድስናን ሕይወት እንድትኖር ያደርጋል። አጽድቆ የጽድቅን ኑሮ እንድንኖር ያደረገን ፍለጋውን ትቶልን ያለፈ እንደሱ ያለ በላይ በሰማይ በታች በምድር ማንም የለም። መተህ ሌላ አታውራኝ፣ እኔ ጋር አታውራኝ። ነፍሴን እንድትጸየፍ አታድርገኝ፣ አታባብላት ነፍሴን። አወይ እንትን አቡነ እንትና እማሆይ እንትና ብለህ ምን አለ ወንድምዬ፣ አትምጣ። እዛው ሁን፣ እዛው ጥጉንና የምሰማው ካለ ሰማ፣ ካልሆነ ውልቅ ብለን መሄድ ያለብን። እኔ ኢየሱስ ስትለኝ ነው ነፍስ መንፈስ ስጋዬ ጥርስ በጥርስ የሚሆነው። ጴንጤው ኢየሱስ ብለህ ስትለው ነው ጥርስ በጥርስ የምንሆነው። ደስታ ማለት ነው። እሱ ንጉሳችን ነው። እሱ አምላካችን ነው። እሱ መሪያችን ነው። እሱ የህይወታችን መታመኛ ነው። እሱ የዘላለም አምባ መጠጊያችን ነው። እሱ ቤዛችን ነው። እሱ ሊቀ ካህናችን ነው። እሱ በኩር ስለሆነ ታላቅ ወንድማችንም ነው። እኛን ስለሆነ ወገናችን ነው። በአብ ቀኝ ወገን አለኝ። የኔን ተፈጥሯዊ ባህሪ ገንዘቡ አድርጎ ከኃጢአት በስተቀር ፍጹም እንደኛ ሰው የሆነ ልጁ በብዙ ወንድሞች መካከል በኩር ይሆን ዘንድ አስቀድሞ ያወቃቸውን የልጁ መልክ እንዲመስሉ ወስነዋል ተብሎ የተጻፈለት
ተው እባክህ። ጴንጤ ጋር መተህ ሌላ ሄንቶ ፈንቶ ገለባ የደብተራ ጽሑፍ ይዘህ መተህ የእግዚአብሔር ሕዝብ ወገቡ ሸብረክ አይልም። ኢየሱስ ያድናል። ኢየሱስ ጌታ ነው። ይህን የምንተውላችሁ በስሙ መኑና ከዘላለም ጥፋት ዳኑ። የወንጌል እውነት ይሄ ነው። ጸጋና ሰላም ይዛላችሁ። የሱ ሰላም ላንተ ይሁን። ከየት ቤተ እምነት ነው ወንድማችን? ጸጋና ሰላምታ ይብዛላችሁ። ሰላም ናችሁ ሁላችሁም? እግዚአብሔር ይመስገን። ሆሲ፣ ዳጊ ሁላችሁም እንደምናችሁ? ዳንኤል ደህና ነን፣ ጌታ ይመስገን። ከየት ቤተ እምነት ነው ወንድማችን? ይመስገን። እኔ ኦርቶዶክስ ቤተክርስቲያን አባል ነኝ። እንኳን ደህና መጣ። እንኳን ደህና ቆያችሁ። እግዚአብሔር ይመስገን። እያወራንበት ያለው ነገር ሰምተዋል? ያ ቅድም ትንሽ ፓርት ላይ ነው የገባሁት። የት አካባቢ? ወንድማችን ሴንቶች ምንድነው ቅዱሳን ይጸልያሉ፣ እመቤታችን ጸልያለች፣ በገነት ሆና ጸልያለች የሚለው ላይ የደረስኩትና አይ ቲንክ አይጸልዩም ብለህ ነበረ ካልተሳሳትኩ። ውዳሴ ማርያምን እንደምታትርጓሜ አይለምኑም ይላል፣ እሷም ሌሎችም። ኦኬ። አይ ምን አይነት ፕሮቴስታንት ነህ አንተ? በቃ ጠይም ቆንጅዬ ጠይም ፕሮቴስታንት። አይ እኔ ማቀው እንደሚጸልዩ እንደምታምኑ ነበረ። የለም ብራዘር፣ እሱ የኦርቶዶክስ የቡና ዋ። እሺ ኤቪደንስ ላሳይ እንደምታምኑ። መጽሐፍ ቅዱስን አምጣ። የትኛው ቤተክርስቲያን ነው እንደዛ ያለው? አይ ቤተክርስቲያን ሳይሆን ቴዎሎጂያን፣ የእናንተ ትልቅ ቴዎሎጂያን ማለት ማርቲን ሉተር ነው አይደል? አይመለከትም። እኛ ቤተክርስቲያን መጽሐፍ ቅዱስ በመጀመሪያ አንቀበል። ኦኬ እሺ። ዮሐንስ ራእይ 6 ላይ ያለው እንዴት እሱን እንቀበለዋለን። የዮሐንስ ራእይ እንደዛ አምጣ። ቴዎሎጂያን ሲወክላል እንትና አንድ ቦርጫም ፓስተር የተናገረውን እኛ ሙሉ በሙሉ አሜን ብለን አንቀበለም። ወንድም በእግዚአብሔር ቃል እንቀበለው። የት ቤት እንደመጣ ማወቅ አለብህ። አንድ ቦርጫም ፓስተር ተነስቶ የሆነ ነገር ስላለ አሜን የጌታ ሰው ብለን አንለውም። ከየት ነው ያመጣው? የትኛው መጽሐፍ ቅዱስ ክፍል ላይ ነው እንዴት ተጻፈው ፓስተር እንለዋለን። እዛ ደብተራ ሲጫወትብን ከርሞ እዚህ ደግሞ መጥቶ ሌላ ደብተራ እኛ ላይማ ጎጆ አይሰራብንም አልኮን ብዬ። አሁን ራእይ መጽሐፍ ምዕራፍ 6 ነው ያልከው። ሲጀምር የጴንጤ ፓስተር ሆኖ ቅዱሳን በሰማይ ይማልዳሉ ብሎ ካለ ጥራውና ይምጣ እዚህ ቤት። አይ አክቹዋሊ ጥራውና ይምጣ እዚህ ቤት። አልፈዋል እሳቸው ካሉ ጥራቸው ነው። የሞቱ ናቸው። በቃ ከሞቱ ግድ የለም። ማርቲን ሉተር ቢሆን እንጠይቃቸዋለን እኮ ብለናል። አንቀበል። ማርቲን ሉተር ጌታ ይባርካቸው ተሐድሶ ሪፎርሜሽን ሰርተዋል። እሳቸው ሙሉ በሙሉ ያሉትን እነ ጴጥሮስ እንደተናገሩት የእሳቸው ቃል እኛ ጋር ስህተት አልባ ነው ብለን እንደዛ አንልም። ሉተር በጣም ብዙ ትክክል ያልሆናቸው ነገሮች አሉ። በጣም ብዙ ነገሩ ደግሞ ትክክል ነው። ጌታ ይባርካው አገልግሎ አለፈ። ተሐድሶ ሪፎርሜሽን አባት ነው። በቃ በእድሜው ርቀት እንደዛ ነው ብለን ምናምን። ከዛ ውጭ በረከቱ ይደርባችሁና የሉተር ዛሬ የሞቱበት ያረፉበት ቀን ነው። ስዕል አድኗቸው የቅዱሳን ስዕላቸው ያማልዳሉ ይመላለዳሉ ምናምን ነገር የሚባል እንዲህ አይነት ቁማር ጴንጤ ጋር የለም። 4 ነጥብ አለ ብለህ ካልከኝ ያለ ርኅራኄ ትምህርታቸውን እንከተክተዋለን። ስለዚህ አባባ ሉተርም ያሉትን አንቀበልም። ጻድቃን ያማልዳሉ ብለው ያሉት አንድ የመጽሐፍ ቅዱስ አልተጠቀሱ። አለቅ። አሁን ራእይ መጽሐፍ ምዕራፍ 6 ነው ያልከኝ። ወደ ዮሐንስ እንሂድ። ጆንዬ ጋር ኦኬ። ራእይ ዮሐንስ መጽሐፍ ምዕራፍ 6 ቁጥር 9 ጻድቃን ይማልዳሉ ነው አለ ብለህ የምትለሱ ክፍል እነሱ ይጸልያሉ እና ደግሞ አዌር አይደሉም። እዛ ክፍል ላይ ጸልያሉ አዌር አይደሉም ስትልም ሰምቼ ስለነበረ አድመጣ ጸልየዋል። እዛ ክፍል ላይ ወንድምዬ ኦፍ ኮርስ አሳየን። ይኸው ከፍ አድርጌያለሁ። ክፈተው፣ ካሜራውን መጽሐፉን ክፈተው። እንኮምኩሟ ምን ይለናል እንዴ? ይኸው ክፈተው። ምዕራፍ 6 ከቁጥር 5 ጀምሮ ኦኬ፣ አንብበው። አማርኛው የለም እንደና እንግሊዝኛ ልታነብብን? አማርኛው ቆሽ ሻንዲ አንዲ እዚህ እኮ እንትን ነጮች አይደሉም ያሉት፣ አማርኛ ነው የምናውቀው። ሶሪ እኔ ደካማ ነኝ በአማርኛ፣ ለዛ ነው ተረዱኝ። ግድ የለም እንደምንም በለው። አማርኛ ያላችሁ ብትከፍቱልንም ዳንኤል ቢከፍትልኝ አሪፍ ነበር። ነው ክፈተው። እዛው ጋር እንትን አትለውም እንዴ? አትቀይረው ኮምፒውተር
እሺ ምን ቃልና ስለ አንተ ብታነባው አሪፍ ነው። እኔ ብዙ ማንበብ ላይ ጎበዝ አይደለሁም አማርኛ፣ ለዛ ነው። እሺ ግን ፕራንክ ሰራኝ እንዳትርሳ ነበር ስለጠበቁት ምስክር የታረዱ ሰዎች የታረዱ የሰዎች ነፍሳት ከመሰዊያው በታች አየሁ። በታላቅም ድምፅ እየጮሁ ቅዱስና እውነተኛ ጌታ ሆይ እስከ መቼ ድረስ አትፈርድም? ደማችንንስ ባሪያዎች ባልንጀሮቻቸውና የወንድሞቻቸው ቁጥር እስኪፈጸም ድረስ ገና ጥቂት ዘመን እረፉ ተባለላቸው። እንዲያርፉ ተባለላቸው። ምንድነው እዚህ ጋር መልጃቸው የለመኑትን ልመና ጸሎት ለሌላ አንዱ ያማለሉበት ክፍል የታለ? ቁጥር ስንት ነው? አዌር አይደሉም ስላልከኝ ነው። እና ያው የሚጸልዩት የለመኑት የታለ? ጸልዩት ስለ ሰዎች የማለዱት የታለ? አቬንጅ መቼ ነው የምታደርገን አሉ አይደለ? በመሬት ያሉት ስለ ሰዎች መቼ ነው የጸለዩት ነው ያልኩት። እኔ ደግሞ አዌር ናቸው ነው እያልኩ ያለሁት። አዌር አይደሉም ስላልክ ማለት ነው። አዌር አይደሉም እዚህ ጋር ቅድም ብለህ ነበር። ጭራሽ መሬት ላይ የሚካሄደውን ነገርም አያውቁም ብለህ ነበር። ኧረ እኔ አልወጣኝም ብራዘር፣ አንተን አያውቁም። ሲጀምር አቡነ ተክለ ሃይማኖት አይደለም አብርሃም ወይ ማርያም ብለህ ብትላት ማርያም ማነው እሱ? የእሱ ነው ስምህ? ከይቅርታ ጋር የእሱ ማለት ምንድን ነው? የእሱ ፍቃድ ነው ወይስ? የእሱ ነው። ኦኬ። እና ማርያም አሁን በሰማይ ሆና ማርያም የጌታዬ እናቱ የብለናት ምናልባት ብትሰማ አታውቂውም? የእሱ ጠይሙ ወፍራሙ ወይ ደግሞ ቀጭኑ ረጅሙ ልጅ አታውቂውም? አማርኛ እንኳን ትንሽ ማንበብ የሚከብደው የሚያቅተው ለምሳሌ እኔ ዝም አይልም ብላም አትልም። በፍጹም አታውቅም። ቆይ አሁን አንድምታው ላይ ስለማን ነው የጸለዩት? ቆይ አድመጣኝ። እኔንም አታውቅም። እዚህ የተሰበሰቡንም በሙሉ እነዚያ ኢትዮጵያን የኦርቶዶክስ ልጆች ኧረ እነሱማ አውቃቸዋለሁ እንዴ ሁሌ እኮ ነው ለጥራ ሰሮ ከበሮ የሚመቱልኝ ብላ በፍጹም ማንንም አታውቅም። እንደተፈጠርንም አታውቅም ራሱ ለምን እንደው ታውቃለህ? እውቀታቸው ውስን ስለሆነ አይ ታቀናለች ብለህ ካልክ እያንዳንዳችን በስማችን ታቀናለች ብለህ ካልክ በትንቢተ ኢሳያስ መጽሐፍ ራእይ ጌታ እንዳለው እግዚአብሔር ብቻ ነው ፍጥረቱን የሚያውቀው። እሷ ግን አታውቅህም። እኔ እንደው ትዝ አይልሽም? እስኪ አስታውሹ የጌታዬ እናት የእሱ ማለት ቲክቶክ ላይ ገብቶ የሚከራከረው እስቲ ቆይ ትንሽ ላስብበት። ግን ማለት ንግግሩ እንዴት ነው ምናምን ነገር ብለህ አታስታውስህም። መፈጠርህንም አታውቀውም እንኳን ልትላንተ ልጸልይልህ ለእኔም ለማንም። ኦኬ ታዲያ ራእይ መጽሐፍ ምዕራፍ 6 ቁጥር 9 ምንድን ነው ብሎ የሚለው ወንድሜ የሱዬ? አንደኛ እዚህ ክፍል ላይ ያሉት ምልጃ ስለሌሎች ለመለመን ነው አይደል ወንድሜ? ኤግዛክትሊ። እነዚህ እዚህ ጋር ያሉ ሰዎች ምልጃ ስለሌሎች እየለመኑ ነው እዚህ ጋር ያሉት። 11ኛው ላይ እኮ የሚለው እሱ ሲመልስላቸው ምን ብሎ ነው የመለሰላቸው? ስለሌሎች እየለመኑ ነው ወይ ያሉት? ኦብቪየስሊ ኮንቴክስቹዋሊ ብታነበው ቁጥር ስንት ነው የሚለው? 11 ላይ ለእያንዳንዳቸው ቁጥር 11 ላይ ለእያንዳንዳቸው ነጭ ልብስ ተሰጣቸው ይላል። እሺ ከዛስ? እንደ እነርሱም ደግሞ ይገደሉ ዘንድ ያላቸው የባሪያዎች ባልንጀሮቻቸውና የወንድሞቻቸው ቁጥር እስኪፈጸም ድረስ ገና ጥቂት ዘመን እረፉ ተባለላቸው ይላል። ምን ማለት እንደሆነ ታውቃለህ? ይሄንን የሱዬ እሺ እነዚህ ሰዎች ስለጠበቁት ቃል እና ስለ ጌታ የታረዱ ሰዎች ናቸው አይደል? ስለ ወንጌልና ስለ ጌታ ስለ ኢየሱስ ክርስቶስ የተሰዉ ሰዎች ናቸው አይደል? ሞቱ። እነዚህ ሰዎች የተሰዉት በዚያ ዘመን የነበረው በኔሮ ቄሳር መንግስት ዘመን ነበር አይደል? የነበረው ዮሐንስ ሐዋርያው የሮም መንግስት እያሰቃየ ክርስቲያኖችን ይገድልበት በነበረ ዘመን ማለት ነው። ስለዚህ የጌታን ቃል እና ስለ ጌታ ስለ ኢየሱስ ክርስቶስ እና ስለ ስሙ ስለ ወንጌል አደራ የተሰዉ ሰዎች ናቸው አይደል? የእነሱን ሰዎች ነፍሳት ከመሰዊያው በታች አየ አይደል? ይሄ መሰዊያ በምድር ያለ ነው በሰማይ ያለ መሰዊያ ነው? በሰማይ ያለ መሰዊያ ነው። ኦኬ። በታላቅም ድምፅ እየጮሁ ቅዱስና እውነተኛ ጌታ ሆይ
እስከ መቼ ድረስ አትፈርድም ነው ያሉት? ወይስ እስከ መቼ ድረስ ይቅር አትልም ነው ያሉት? አትፈርድም ነው ያሉት። በማን ላይ ነው አትፈርድም እያሉ የሚጠይቁት? ታች ላሉት ሰዎች ናቸው። አትፈርድም ብሎ የሚሉት በማን ላይ ነው? እነሱን የሰዋቸው ሰዎች ላይ የእነሱ የደረሰባቸው ሰዎች የእነሱን ነፍስ ያጠፉና የገደሉ ሰዎች ላይ አይደል? ያ ስለዚህ አትለምንም ሳይሆን አማን ነው ይቅር አትልም ሳይሆን አትፈርድም ነው ያሉት። አትፈርድም ነው ያሉት። ደማችንን በምድር በሚኖሩት ላይ እስከ መቼ ድረስ አትበቀልም ነው ያሉት። የበቀል ፍርድ ነው እየጠየቁ ያሉት ወይስ የምህረት እና የማማለድ ጥያቄ ነው እየጠየቁ ያሉት? ኖ ፍርድ ነው እየጠየቁት ያሉት። የፍርድ ነው እየጠየቁ ያሉት። ለእያንዳንዳቸውም ነጭ ልብስ ፍረድልን ብለው ሲጠይቁት ጌታ ከመፍረድ ይልቅ ለእያንዳንዳቸው ነጭ ልብስ ተሰጣቸው ይላል። ከዛስ እንደነርሱ ደግሞ ይገደሉ ዘንድ ያላቸው የባሪያዎችና የባልንጀሮቻቸው የወንድሞቻቸው ቁጥር እስኪፈጸም ድረስ ማለት ምን ማለት እንደው ታውቃለህ? ፍርድ አንዴ ነው የሚደረገው። ለእነዚህ ሰዎች አይፈረድም፣ አልፈረድም ጌታ። ታዲያ ነጭ ልብስ ሰጣቸውና እነርሱ ለጌታ ለኢየሱስ ክርስቶስ ዋጋ እንደከፈሉና ስለ ወንጌል እንደተሰዉ ስለ ጌታችን ስለ ኢየሱስ ክርስቶስ ስለ ስሙ እንደተሰዉ ልክ እንደነርሱ የሚሰዉ የወንድሞቻቸው ቁጥር የሚገደሉ የወንድሞቻቸው ቁጥር ገና እስኪፈጸም ድረስ ጥቂት እንዲያርፉ ተባለላቸው ይላል። ምልጃ አለ። ታዲያ እዚህ ጋር ለሌሎች ሰዎች ለምነዋል? አልለመኑም። እሺ ቆይ እኔ እንትን ልበል። የለመናሉ እሰጣለሁ። የለመኑ አሉ። ለሌሎች ሰዎች ለምነዋል። ማርልም እኔ እያልኩ ያለሁት አሁን እነሱ አቬንጅ እንዲደረግላቸው ለምን የጠየቁት? ጃጅመንት ነው የጠየቁት ስለራሳቸው እኮ። ለምን ጃጅመንት ጠየቁ? ጃጅመንት የጠየቁት ደማቸው በምድር ላይ ስላፈሰሱባቸው ሰዎች ማለት ነው እኮ ነው። እሱማ ለማን ነው የጠየቁት ነው? እግዚአብሔርን ነው የጠየቁት። ስለራሳቸው ለምን ነው? ለምን ቃየል ወንድሙ አቤል ቃየልን ገደለው። ቃየል ወንድሙ አቤልን ገደለው አይደል? ያ ታዲያ ምንድን ነው ያለው ጌታ? የወንድምህ የደሙ ድምፅ ምንድን ነው ያለው? ከምድር ወደ እኔ ይጮሃል አለው አይደል? ለምን ነው ታዲያ አቤል ደም ወንድሙን ቃየልን የሚከሰው? ለምን አቤል ጻድቁ የአቤል ደም ወደ እግዚአብሔር የጮኸው? ጩኸቱ ምንድን ነው? የፍርድ ጩኸት ነው አይደለ? እኔ እኮ አግሪ እኔ እናንተ እኮ አሁን እኔ ያልኩ ያለሁት ለምንድን ነው ላይክ ያንን ፍርድን በለው ጥያቄን በለው ለምንድን ነው ያቀረቡት? ፍርዱን መብታቸው ነው እንዴ? መብታቸው ነው። የጻድቁ የአቤልን ደም ወንድምየው እኮ ገሎት እንዴ? ለምን ደማቸው ይናገራል? ለምን እግዚአብሔርን አምላካቸውን እግዚአብሔር ይጠይቃሉ ትላለህ እንዴ? ኖ አይደለም፣ እንደዛ አላልኩም። እኔ ያልኩት የሪኩዌስቱ ሪዝን ምንድን ነው ነው። ለምን ስልህ የሪኩዌስቱ ሪዝን በግፍ ተገድለዋል፣ በሰዎች ተጨፍጭፈዋል። ስለዚህ እየጠየቁ ያሉት ለቬንጀንስ ነው፣ ለሪቬንጅ ነው። በቃ ሪቬንጅ ነው፣ በቀል ነው እየጠየቁ ያሉት። በቀል የኔ ነው፣ እኔ ብድራትን እመልሳለሁ ብሎ ያለውን ስለሚያውቁ ዕብራውያን መጽሐፍ ምዕራፍ 10 ቁጥር 30 እና 31 ላይ እኔ እግዚአብሔር በቀል የኔ ነው፣ እኔ ብድራትን እመልሳለሁ ብሎ የለ። እሺ በቃ እነዚህ ሰዎች ክርስቲያኖች ነበሩ። ስለ ጌታ ስለ ኢየሱስ ክርስቶስና ስለተቀበሉት ስለ ወንጌል አደራ ተቀጥቅጠው ሞቱ። እነሱ ሪቬንጅ አድርገው በምድር ላይ ብድራትን አልመለሱም። ስለ ስሙ ተሰዉ፣ ነፍሳቸውን እስከ ሞት ድረስ አልወደዱምና። ስለዚህ ስለተገደሉ ጻድቅ ፈራጃቸው እግዚአብሔር ስለሆነ ወደ አምላካቸው ወደ እግዚአብሔር እስከ መቼ ድረስ በምድር ላይ ደማችንን ባፈሰሱት አትፈርድም ብለው ስለ ራሳቸው ደም መፍሰስ ስለ ራሳቸው ነፍስ መሰዋት ለሰውባቸውና ለገደሏቸው ሰዎች ምሕረትን ሳይሆን ፍርድን ጠይቀዋል። ከዛ ውጭ በምድር ያለውን ሰው ማንንም ማርልን ይቅር በለን ስለ እነንትና ስትል እባክህን ለምንህ ብለው አንድም ልመና አላደረጉም። የሱዬ አሁን እያልኩ ያለሁት ለሰው አንዴ እኔ እያልኩ ያለሁት ሪዝኑ እነሱ ያ ጃጅመንት ይድረስባቸው ያሉት ለምን እንደሆነ 11 ላይ ስትሆን ክሊርሊ ይገባሃል። ለምን 11 መልሶ የሚለው ደግሞ 11 ላይ ሳይሆን 10 መጨረሻው ላይ ነው። ለምንድን ነው የጠየቁት ብለህ ካልከኝ ሪዝኑ ምንድን ነው ብለህ ካልከኝ 10 መጨረሻው ላይ ያለችው ናት። ምክንያቱም ደማችንን በምድር በሚኖሩት ላይ እስከ መቼ አትበቀልም አሉ እኮ ነው የሚለው። ሪቬንጅ እኮ አግሪ እኮ ምንም ችግር የለም። ግን እኔ ያልኩ ያሉት ያ ሲኪንግ ኦፍ እንትኑ ፍርዱ ከምን የተነሳ ነው የሚለውን ደግሞ 11 ላይ ስትወርድ ያብራራዋል ነው የምልህ። ፍርዱ እዛ ጋ የሆነው ብራዘር፣ ፍርዱ ብዛ ጋ የሆነበት ፍርዱ የተደረገበት ምክንያት ፍርዱን የጠየቁበት ምክንያት ደማቸውን በምድር ላይ አቤት እረፍ እኔ ላውራው። እሺ
እሺ እንደምን ነው አለሁልህ። እንዴት ነህ? እግዚአብሔር ይመስገን አለ ላይ የጸለየ ሰው አለ። ስለሌላ ሰው ምንጃ የምትለውን ሀሳብ የሚያስረዳ ሀሳብ አለ። ሌላ ሰው ጸለየ አለ። እኔ ይሄንን ቨርስ ያነሳሁት ምንድነው አንደኛ አዌርነሳቸውን ለመናገር እና የነሱ ፕሬየር ደግሞ ምድር ላይ ላሉት እንደነሱ ለሚሰው ሰዎች ስለሆነ ነው። የለም ማለት ነው ማለት የለም ማለት ነው። ሀሳብ ለምንጃ የሚሆን ሀሳብ የለውም ማለት ነው አለው እንጂ አሁን እኮ ቅድም የተነሳው ቶፒክ ምንድነው ሴንቶች ለጀነራል ላይክ እኛ ወደ እነሱ እንጸልያለን እሱ ጋር አልገባንም። እኛ አሁን እኔና እሱ እያወራን ያለ ነው ሴንቶች እንዳለ በአጠቃላይ ለቤተ ክርስቲያን ይጸልያሉ ወይ የሚለውን ነገር ነው። እነሱ ለሌላ ሰው የጸለየ ሰው አለ ወዳጄ፣ ለሌላ ሰው የጸለየ ሰው አለ እዚህ ጋር። አሁን እኮ እነሱ ለራሳቸው ቢጸልዩ እኮ ሪዝን ምንም የላቸውም። እነሱ ኦልሬዲ ሰማዕታት ናቸው። ከሱ ጎን ነው ያሉት ምንም በቃ እነሱ እናንተ እንደምትሉት በቃ ጸድቀዋል፣ ምን ብለው ጨርሰዋል። በቃ ምንም ለምን እነሱ አቬንጅ እንዲደረጉ ይጠይቃሉ። በተለይ ደግሞ ያለው ለሌላ ሰው የጸለየ ሰው የለም እያልከኝ ያለ አንድ ነገር ኤክስፕሊሲትሊ እና ኢምፕሊሲትሊ የሚባል ነገር አለ። ኤክስፕሊሲትሊ ከሆነ እየጠየቀኝ ያለው እዚህ ላይ ማንም ለእንትና ለከሌ እንደዚህ አድርግለት ብለው አልጸለዩም። አሁን አንተ ያልከኝ ከሆነ እንደዛ የለም ማለት ነው። ግን ኢምፕሊሲትሊ አለ ዋናው የጸለየ ሰው አለ እዚህ ጋር ኢምፕሊሲትሊ ላይ አሁን ልታሳየን የምትችለው እዚህ ክፍል ላይ ስለሌላ ሰው የጸለየ ሰው አለ። እድል ሰጣለሁ ካለ አሳየን። ስለሌላ የጸለየው ጸሎት ካለ አሳየን። ከሌለ ግን የለም። በሌላ ነገር ላይ ነው ዶክትሪን የምትመሰረቱት የምንለው ለዛ ነው አይደል? እኔ ያልኩ ያለው እሺ ካለ አሳየን፣ ችግር የለም። እኔ አሁን ያልኩ አንተ የምትለኝ ሳይሆን እኔ የጠየቅኩት ጥያቄ አለ ወይ ነው ፖይንቱ። ስለሌላ ሰው እዚህ ጋር የጸለየ ሰው አለ ካለ በቃ ቀላል ነው ማሳየት ነው። አለ እኮ ካለ ግን የለም። እኔ እኮ ስላለ ነው ይሄን ያወጣሁት እኮ አሳይ። እሺ ለማን ጸለየው? እንደዚህ እናድርገው። ለማን የጸለየው እኮ አሪፍ። እሺ አሁን እሱን ደግሞ ለመረዳት 11ኛው ላይ ምን ይላል? እንደናንተም እናንተ ያለፋችሁበትን ነገር ማለፍ አለባቸው ብሎ ይመልስላቸዋል። ስለዚህ ኦብቪየስሊ እነሱ አሁን ለማን ነው እነሱ የጸለዩት? ለማን የጸለዩትን ጸሎት አሳየን እባክህን ብለው ለሰው ከጸለዩ አሳየን። እኔ እኮ አሁን አንተ እያልከኝ ያለው ኤግዛክት ወርድሊ ነው እየጠየቀኝ ያለው ጀስት ለመረዳት ያለው ጸለዩ የሚል ሰው ጸሎት አይደለም። አሁን ምድር ሰጣለሁ ካለ አለ የምትል ከሆነ it's better to አሳየን፣ ደስ ይለናል። የኛ ለእግዚአብሔር ቃል ታማኞች ነን። ስለዚህ አሁን እዚህ ክፍል ላይ ለሌላ ሰው የጸለዩት ጸሎት ካለ አሳየን። ቁጥር 11ን ከፈለክ ደግሞ አንብበው። እዚህ ክፍል ላይ ለሌላ ሰው የጸለዩት ጸሎት ካለ ማሳየት ነው። አሁን እያልኩ ያለው ዳኒ ምን መሰለህ፣ ዶክትሪን ሲመሰረት ኤግዛክት ወርድ ዶክትሪን የሚባል ነገር የለም። ካለ እኔ አፕዴት አድርጉኝ። እኔ አላውቅም እንደዚህ አይነት ዶክትሪን ካለ ኤግዛክት ወርድ ላይ እንዲህ በቃል ካልተጻፈ አልቀበልም የሚል ነገር እኔ ዶክትሪን ዋይዝ አላውቅም። አሁን ባይብል ከፍተህ አንተ 3 ዲፍረንት ፐርሰንስ እኮ በቃ ሀሳቡን ሰጠው። ይሄው ካለም ቢሆን እድል ሰጠው። አሁን ለሌላ ሰው ለማን እንደጸለዩ አሳየን ነው እያልን ያለው። በቃ መቼስ ባልተደረገ ነገር ዶክትሪን ትመሰርታለህ እንዴ? ባልተደረገ ነገር ዶክትሪን ትመሰርታለህ? አይመሰረትም። ማለት ነው ትክክል አትመሰረትም አይደል? እሺ ስለዚህ የተደረገ ነገር ካለ አሳየን። እዚህ ክፍል ላይ ለሌላ ሰው የጸለዩት ጸሎት ካለ አሳየን። ቃል በቃል ባይጻፍ እንኳን ድርጊቱ አትሊስት ካለ አሳየን፣ እንቀበል። እሺ አሪፍ። ስለዚህ አሁን ከ9 10 11 እስከ 12 እስከ 11 ብታነበው እነሱ እያሉት ያሉት አቬንጅ ጃጅ እና አቬንጅ አርግልን መሬት ላይ ያሉትን ይላሉ። ከዛ እሱ ምን ይላቸዋል? ነጭ ሮብ ተመልሶ ይሰጣቸውና እናንተ ሬስት አድርጉ፣ የእናንተ ፌሎ ሰርቫንታችሁም ወንድሞቻቹ እንደናንተ ማለፍ አለባቸው ብሎ መለሰላቸው። ስለዚህ የነሱ ጸሎት አቬንጂንግ ብቻ ሳይሆን የነሱ ወንድሞች የነሱ ሰርቫንቶችም አቬንጅ እንዲያደርጉ እንዲማሩ ነው የጸለዩት።
ይሄን አትቀበልም? አሳየን፣ እሱን ጸሎት አሳየን። አሁን ይሄን ከኪስ ነው አሁን ያወራኸው፣ ከኪስ ነው ያወራኸው። እነሱ የጠየቁት እነሱ የጠየቁት በቀል ነው ወይስ ምህረትን የጠየቁት? ኖ በቀል ነው። አንተ አሁን ጃጅመንት እና አቬንጅን ነው የጠየቁት። በቀል ነው። በቀል ነው ወይስ የጠየቁት በቀል ነው አይደል? በቀል ነው። ኦኬ። ስለዚህ ጥያቄያቸው ክሊርሊ ለእግዚአብሔር ያቀረቡት ልመና፣ ለሌላ ሰው ልመና ሳይሆን በቀል ነው ያቀረቡት። አለቀ። እሺ። ደግሞ ያሉት ደማችንን እስከመቼ ደማችንን እስከመቼ አይደል? አትበቀልም ነው፣ ለምን አትመለስም ነው አይደል? ጥያቄያቸው ያ ነው። በቃ ይሄ ጥያቄ ነው የቀረበው። ጌታ ደግሞ ለነሱ ይሄንን ጥያቄ መለሰላቸው። ክሊር በሆነ ስቴትመንት መለሰላቸው። ጌታ በማያሻማ መልኩ መለሰላቸው። ለነሱ የተመለሰው መልስ ምንድነው? የጠየቁት ጥያቄ ምንድነው? የመለሱት ጥያቄ ጌታ የመለሰላቸው ለነሱ ምንድነው? አንዴ እሱን ታስታውሰዋል? ምንድነው ያላቸው? ሰዓት ይመጣል፣ ለበቀሉ ሰዓት ይመጣል ያላቸው ኢን ጀነራል። አሁን እኔ ያልኩ ያለሁት አንድ ጥያቄ ልጠይቅህ በዚህ ላይ አይ ጨርሰው ሐሳቡን እንደዛ አይደለም ያለው። መልሶላቸዋል። የመለሰላቸው ለነሱ ያላቸውን ሐሳብ በደንብ አውራው፣ በደንብ ተናገር ወይ እኔም አውራሁት እኮ 11 ላይ የሚለው እኮ ነጭ ሮብ ተሰጣቸው፣ እናንተ ተሰጣችሁ። ነጭ ለእያንዳንዳቸውም ነጭ ልብስ ተሰጣቸው አይደል? እንደነሱ ደግሞ ይገደሉ ዘንድ ያላቸው የባሪያዎቹ ባልደረባዎችና የወንድሞቻቸው ቁጥር እስኪፈጸም ድረስ ጥቂት ዘመን እንዲያርፉ ተባለላቸው። አለቀ። ስለዚህ ለነሱ ለጠየቁት ጥያቄ ምን አለ ጌታ? የራሱን መልስ መለሰ። እግዚአብሔር ፈረደ በራሱ መንገድ ማለት ነው። ያደረገው ነገር የራሱን ውሳኔ ወሰነ። እግዚአብሔር ሉዓላዊ አምላክ ነው። እግዚአብሔር የእነሱን ጥያቄ አይቶ ያደረገው የለወጠው ነገር የለም። እዚህ ክፍል ላይ በመጀመሪያው በራሱ ሀሳብና በራሱ አቋም ነው እግዚአብሔር የጸናው። ምንም የተለየ ነገር ያደረገላቸው ነገር የለም። አሁን ለነዚህ ሰዎች አሁን አንተ ጸለዩላቸው የምትላቸው ሰዎች እዚህ ክፍል ላይ አሉ ካልክ የለም። የጸለዩት ስለማን ነው? ስለ ራሳቸው ነው የጸለዩት። ለራሳቸው ደግሞ እግዚአብሔር ምላሽ ሰጥቷቸዋል። አሁን ምልጃን እያወራን ያለ ነው። በሰማይ ሆነው ስለኛ ይጸልያሉ የሚሉ ቅዱሳን፣ በሰማይ ሆነው ስለኛ የሚጸልዩ ቅዱሳን መጽሐፍ ቅዱስ ውስጥ አለ ወይ ካልከን ካሳየን እንየው። ግን የለም። በሰማይ ቁጭ ብሎ ስለኛ የሚጸልዩ አካላቶችን ልናገኝ አልቻለም። ይሄ ብቻ አይደለም። ያንተም የቤተ ክርስቲያን ትምህርት ራሱ በግልጽ እንደሚናገረው እንኳን ማርያም አይደለችም ሌሎችም በዚህ ሰዓት ላይ በሰማይ ሆነው አይጸልዩም ብላ ታስተምራለች። ኦኬ። ስለዚህ መጽሐፍ ቅዱስ ላይ ካለ አሳየን፣ ወይ ደግሞ የቤተ ክርስቲያንን ትምህርት ተቀበል። ቤተ ክርስቲያን በሰማይ እንኳን በማርያም አይደለም በሌሎችም የለም በማለት ምልጃ የሚባል ወይ ደግሞ በሰማይ ቁጭ ብሎ መለመን የሚባል ታሪክ የለም ትላለች ማለት ነው። አለ የምትለን ከሆነ ግን እስካሁን ድረስ የለመነ ሰው በትምህርት ይሁን በትእዛዝ አላሳየህም። በሰማይ ቁጭ ብለው ስለእናንተ ይማልዳሉ፣ በአብ ቀኝ ቁጭ ብለው ስለአንተ ይማልዳሉ የሚል እንደውም ለክርስቶስ ኢየሱስ ከምልጃ ኮንቴክስት የኢየሱስ ምልጃ የሚያሳይ ሐሳብ ታገኛለህ እንጂ ለቅዱሳን በሰማይ በአብ ቀኝ ሆነው ስለእናንተ ምልጃን ያቀርባሉ የተባሉ ቅዱሳን መጽሐፍ ቅዱስ ውስጥ የለም። በትምህርት ደረጃ ልውሰድ ካልክ ስለ ክርስቶስ ኢየሱስ ምልጃ ነው በአብ ቀኝ ቁጭ ብሎ ስለኛ እንደሚማልድ የሚናገረው እንጂ በአብ ቀኝ ቁጭ ብለው በሰማይ ሆነው ለቅዱሳን በምድር ላይ ላሉ ሰዎች አማላጅ ናቸው የተባለላቸው ሰዎች የሉም። ካሉ አሁንም እድል ሰጣለሁ አሳየን። ግን የለም ልታቀርባት ይችላል። እሺ 11ኛ ላይ የነሱ ማተሩ ስለነሱ ብቻ ስለሆነ ከሆነ ለምን የነሱን ሰርቫንትና ወንድሞች ተጠቀሰ? እዛ ጋር ሲዝን ጊዜውን ነው እየነገራቸው ያለው። ስለ ጊዜ እኮ ነው ጌታ እዛ ጋር እያወራ ያለው እኮ። እነሱ ለራሳቸው ጠየቁ አይደል ያልከኝ አይደለ? አዎ። የበቀሉ ጊዜ የሚፈጸመው የእግዚአብሔር የራሱ የፍርድ ጊዜው የሚፈጸመው እነኚህ ጉዳዮች ሲያልቁ ነው ያለው ጌታ እንጂ ስለነኛ ሰዎች በምድር ላይ ስላሉ ሰዎች ይበቀላለሁ እያለ አይደል። ኦኬ። እንደዛ አላልኩም። እዚህ መጽሐፉ ግልጽ ካላለ መጽሐፉ በግልጽ የሚያወራው ምንድነው? እዛ ጋር እየጠቆመ ያለው ሰዓቱን ነው እንጂ በእናንተ ጸሎት አማካኝነት እነኝን ሰዎች እረዳለሁ የሚል ትምህርት የለውም። ኦኬ። እንደነሱ ምን የሚሉ አሉ? ገና መስዋዕት የሚከፍሉ አሉ።
የእነሱም ጊዜ ምንም እስከሚያልቅ ድረስ ቁጭ በሉ ተባሉ። የእግዚአብሔርን ጊዜ ነው ያወራው። እዛ ጋር እግዚአብሔር ስለራሱ ታይም ነው የተናገረው እንጂ እዚህ ጋር እንትናን እንደምነው እንትናን አስለምነው የሚባል ታሪክ የለም መጽሐፍ ውስጥ። ክሊር በሆነ በልኩ ነው እኮ ባይዘው ዶክትሪን የሚመሰረተው ማለት ወያ ዶክትሪን ሲመሰረት ወያ ነገር የተደገመ በትምህርት ደረጃ የተቀመጠ እንደዚህ አይነት ሐሳብ ሲኖር ነው ዶክትሪን የሚመሰረተው። ሐሳብ የሚመሰረተው እንደዛ ነው። እንደዚህ አብስትራክት ሊሆን በሚችል የራስን ሐሳብ ለማስቀመጥ በምትችልባቸው ሐሳቦች ላይ ዶክትሪን አይመሰረትም። ብራዘር ሌላ ካለ ሌላ ጥቅስ ካለ ማየት እንችላለን። እሺ እኔ እናንተ አሁን እዚህ ላይ አግሪ ስላላደረግን ግን አግሪ ምን እናድርግ? አዌር ናቸው ምድር ላይ እየተፈጠረ ያለው ነገር ላይ አዌር ናቸው አይደሉም? አዌር ናቸው ማለት ምንድነው? አዌርነስ ላይክ ያውቃሉ። አሁን እነሱ ደማችን መቼ ነው የሚመለሰው ሲሉ መሬት ላይ የገደሏቸው ሰዎች በመሬት ላይ እስካሁን እንዳሉ ያውቃሉ አያውቁም? አሁን አንድ መሰረታዊ ሀሳብ ማውራት አለ። ስለ አዌርነስ ለማውራት አዌር በምድር ላይ የተከናወነውን ነገር ሁሉ የሚያውቁ ሰዎች ናቸው ወይ ብለን መጠያየቅ መቻል አለብን። ምክንያቱም እዚህ ጋር ልታወራ ቆይ አንዴ ብራዘር፣ አሁን የራእይ መጽሐፍ ነው እያወራ ያለ ነው። የራእይ መጽሐፍ ነው ባይዘው። የራእይ መጽሐፍ ሊትራል እያንዳንዱ ሐሳብ ዳይሬክት የሚፈታ ሐሳብ አይደለም። ኦኬ ማለት አይደለ? የራእይ መጽሐፍ እያንዳንዱ ሐሳብ ቃል በቃል የምትፈታውና ቃል በቃል ትርጉም የምትሰጠው ጉዳይ አይደለም። ኦኬ አውሬ ስላለ ሊትራሊ አውሬ ነው እያልክ የምትፈታው ጉዳይ አይደለም። ኦኬ በዛው መጽሐፍ ውስጥ ያለውን ያፈታቱን ስልቱን አንደርስታንድ ማድረግ መቻል አለብን። ስለዚህ ሊትራሊ ዮሐንስ እዚህ ጋር ሊያስተላልፍ የፈለገው ጉዳይ ምንድነው የሚለውን ሐሳብ ከሌላው ኮንቴክስት ጋር ለመረዳት ትሞክራለህ እንጂ ዮሐንስ በዚህ ክፍል ላይ ቅዱሳን በሰማይ ሆነው በምድር ላይ የሚደረገውን ነገር ሁሉ ያውቃሉ የሚል ድምዳሜ ልትመሰርትበት አትችልም። ምክንያቱም ይሄንን ትምህርት ሊያስተምር አይደለም ዮሐንስ እዚህ ጋር ይሄንን ሐሳብ ያነሳው። ኦኬ ሶ የእግዚአብሔርን ታይሚንግ እና የእግዚአብሔርን ሐሳብ የእግዚአብሔር ጊዜው እስከዛ ድረስ ምን እንደሚሆን በትክክል ያስተማረበት ሐሳብ ልታገኝበት ትችላለህ እንጂ ሊትራሊ ቅዱሳን ሁሉን አዋቂ ናቸው ምናምን የሚለውን ነገር ደምድመህ ልታወራበት የምትችልበት ነገር አይደለም። ይሄንን ያልኩበት ምክንያት ልንገርና ሐሳብ ካለ እሰማሃለሁ። ቅዱሳን በእናንተ ኮንቴክስት ምልጃን ስታነሱ ይሄንን ክፍል ከሁሉን አዋቂነታቸው ምን ማለት ነው? ሁሉን አዋቂ ማለት የሰውን ጸሎትና ልመና ሁሉ እንደሚሰሙ አይነት ወሬ ነው የምታወሩት። ይሄ ክፍል ያንን መሰረት ሊያስይዝ የሚችል ሐሳብ አለ ወይ ካልክ የለውም። ካለው አሳየ። ለምን? አሁንም እግዚአብሔር ላይ ዲፔንደንት ናቸው እነዚህ ሰዎች። እግዚአብሔር ላይ ዲፔንደንት ናቸው። ኦኬ እግዚአብሔርን ነው ታይሚንግን እየጠየቁት ያሉት። መቼ ነው የሚፈጸመው? ለኛ የምታረገው ነገር መቼ ነው? በቃ ደማችን መቼ ነው የምትመልሰው? ማለት ያልተመለሰ ደም ኖሯቸው ወይ ደግሞ አሁንም ሰዎቹን እየተመለከቷቸው ነው የሚል አይነት እሳቤ ልትመሰርትበት የምትችልበት ነገር የለው። ካለው አሳይ። አሁንም እቀበላለሁ። ካለው ማሳየት አንተ ለምትለው ለምልጃ የሚያስረዳ ሐሳብ ካለው አሳየው፣ እቀበላለሁ። እሺ አሁን እኔ ሁሉ ነገር አላልኩም፣ ግን ጀስት ለአዳምጠህ ብዬ ነው፣ ኢንተራፕት ከማድረግ ብዬ ነው። አንደኛ ኦሎዊንግ ናቸው የሚባል ዶክትሪን የለም፣ ሲጀመርም ኖሮ አያውቅም። ኦምኒሸንት ናቸው የሚባል ነገር የለም። ኢንተርሴሽን በጋድስ ግሬስ ነው ያለው፣ እሱ ላይ ዲፔንዳንት ናቸው። አዎ ይሄ ነው ትምህርቱ። እኔ እያልኩ ያለሁት ግን እዛ ሲናሪዮ እኔ ስለጠቅላለሁ አሁን ያልከውን ሐሳብ አንዴ እንዳውቀው ስለፈለኩ ነው። ቆይ ችግር የለም። ቆይ እሱ ጋር ነው አልገባኝም። አሁን ያልከው ንግግር ያላልከውን ነው ያልከኝ ስላልከኝ ነው። እና የምንድን ነው እሱ? አሁን ያልከውን ፖይንት አንደርስታንድ ላድርገው። ምንድን ነው እያልክ ያለው? ምልጃ ቅዱሳን ሁሉን አያውቁም ብለህ ታምናለህ? ኦሎዊንግ ናቸው የሚል ዶክትሪን የለም። ሁሉን አያውቁም እያልከኝ ነው ወይ ያለው? በአማርኛ ታወራለህ እኮ። ነገርኩህ እኮ ሁሉንም ነገር ያውቃሉ የሚል ትምህርት የለም። ስለዚህ ሁሉን ነገር አያውቁም ማለት ነው። ምን ማለት ነው? አንተ የምትጸልየው ጸሎት በዚህ ሰዓት ላይ ላያውቁ ይችላሉ ማለት ነው። ኖ እንደዛ አላልኩም። ሁሉም ነገር ማወቅ ማለት ኢተርናል ኖሌጅ ወይ ደግሞ ሁሉንም በቃ ሁሉም ነገር የማወቅ ኖሌጅ ያለው እግዚአብሔር ብቻ ነው። ብቻ እሱ ላይ እንገባለን። አሁን እኔ ወደ ፖይንቴ ሌላ ቦታ ሳንሄድ
እኔ አላልኩም ብለህ እያወራን ያለውና ቆይ አሁን ብራዘር አላልኩም ብለህ ደምድመን ወይ ይሄንን ሐሳብ ባታነሳው ችግር የለም። ግን አላልኩም እንደዛ አላምንም ብለህ እየነገርከን ያለው ስለምንጃ ነው እየተነጋገርን ያለው አሁን ችግር የለም። አሁን እኛ ፖይንታችን አሁን ሌላ ቦታ ከመሄድ በፊት አዌርነሳቸውን ነበር እያወራ ያለው። ወደ አዌርነስ ፖይንታቸው እንመለሳለን። ስላነሳው ነው እያወራን ያለ ነው ብራዘር። እሺ ችግር የለም፣ እሱን እንሄድበታለን። ምንም ችግር የለም። አሁን እኔ ያልኩ ያለሁት እዛ ፖይንት ላይ እዛ ቨርስ ላይ አንስተውማ እንሂድማ ብራዘር። እንደዚህ አይሆንማ። አንስተዋል፣ እሱን ክሊር አድርገን ነው አንዴ ሰምቻለሁ አይደል? አሁን ብትሰሙ ነው የሄድከው እንደዚህ አላምንም ብለህ ነው የሄድከው። እሱን ሐሳብ ክሊር አድርግልን። ከዛ ይሄን ሐሳብ ትቀጥልበታለህ። እኔ ክሊር ማድረግ የምፈልገው መጀመሪያ ክሊር አደርጋለሁ። ከዛ እንቀጥላለን። እንደሱ ልታደርገው አትችልም። ደምድመህ ጨርሰህ አላምንም ብለህ ነው የሄድከው። አንስተከዋል። እሱን ሐሳብ ክሊር አድርግልን። እየሰማንህ ነው። ከዛ ወደ ምንም ችግር የለም። ደግሞ ወደ ፈለግከው ሐሳብ ትሄዳለህ። ችግር የለም። እኔ ግን መጀመሪያ የጀመርኩበት ፖይንትን ጨርሼ ወደ ሰከንደሪ ፖይንት እንገባለን። ታምናለህ ማለት ነው። የመጀመሪያ ፖይንቴ እዛ ቨርስ ታምናለህ ማለት ነው ወይ ወዳጅ? ታምናለህ ማለት ነው። ዳኒ ትፈቅድልኛለህ እንዳወራ ነው ያልኩትን ታምናለህ ማለት ነው ብራዘር። ምንድን ነው ያልከው አንተ? እኔ እንደዚህ አይነት እምነት የለንም አልኩ በኦርቶዶክስ። ኦርቶዶክሳውያን ቅዱሳንና ጻድቃን ሁሉን አያውቁም ብለው ያምናሉ ማለት ነው። ሁሉንም አዋቂ አይደሉም። እሺ፣ ስለዚህ የሁሉንም ሰው ጸሎት አይሰሙም ማለት ነው? አይደለም። የሁሉንም ጸሎት ይሰማሉ ግን ሁሉን አያውቁም ነው አርጊመንት። ሁለቱ ኮምፕሊትሊ በጣም የማይገናኝ ነገር ነው እያወራለሁ። ኤኒዌይስ እንገባለን እሱ ላይ እንገባለን አለማ ብራዘር። አንስተዋል እኮ ወዳጅ። እሺ ፖይንቱን እንዳላነሳ ፈልገህ ነው ዳኒ? ችግር የለም። እንዳላነሳ ፈልገህ ከሆነ ልተወው በቃ ችግር የለም። አንስተኸው እንዳላነሳ ለምን ትለኛለህ? አንተ እኮ ነው ያነሳኸው። እንደዚህ አላምንም ያልከው አንተ አይደል? አንተ ስለነበረ ነው ሚስኮት ስላደረከኝ። ቆይ ሚስኮት ስላደረከኝ አንተ ሚስኮቱን እየነገርኩህ ነው ያለሁት። ገባህ እኮ አነሳሁት ማለት ለዛ መልስ አላምንም ብለህ ካነሳኸው ኦልሬዲ አንስተከዋል ማለት ነው። እንዳላነሳ ሰው አክታታ አድርጋ ኦልሬዲ እኮ አንስተከዋል። እኔ እኮ አላነሳሁትም ማለት ነው ዳኒ። ለምንድን ነው ቆይ ከፖይንቱ እንድንሄድ ነው? ለምን መልስ ሰጠህበት ወዳጄ? እንዴ እኔ ስለሚገናኛል ከአንተ ጋር መልስ ሰጠህበት አይደለም። አንተ እንደዚህ ብላችሁ ታስተምራላችሁ አልክ። እኔ ያላልኩትን ጨማምረህ አልክ። ከዛ እኔ እንዲህ አላልኩም እያልኩ ነው ያለሁት። ወደ ፖይንቴ አሁን ስመለስ ማለት ነው። ምንድነው እኔ ያስተምራሉ ያልኩት? ኦሎይንግ ናቸው ብለህ ተናገር። ሁሉንም ነገር ያውቃሉ፣ በአማርኛ አውራ ብራዘር። እሱን ቃል በአማርኛ አውራ። ሁሉንም ነገር ያውቃሉ ብለህ ተናገርክ አይደለ? ሁሉን ያውቃሉ ብለህ ተናገርክ። ናቸው ብለው ያምናሉ አልክ አይደለ? ሁሉን አዋቂ አይደሉም ብለህ ነው አንተ የምታምነው? አዎ አልከኝ። አዎ አሁንም እኮ አዎ እያልኩ ነው። ኦልሬዲ በቃ ሙቭ ይሄው በቃ አዎ ብለናል፣ ጨርሰናል። አሪፍ ተስማማን። ሁሉን አያውቁም ብለህ ስታወራ ስለ ጸሎት አያይዘህ የሁሉንም ጸሎት አይሰሙም ብለህ ነው የምታምነው? እሱን መልሰህ አላልኩም። እኔ ጭራሽ እዛ ውስጥ አልገባሁም። እኔ እሱ ውስጥ አልገባሁም። ስለ ሁሉንም አዋቂ ናቸው ወዳጄ። ስለ ሁሉን አዋቂነት ስናወራ የአንተን ጸሎት ስለማወቅ እኮ ነው የምናወራው ወዳጄ። ምን ሆነ ነው? የአንተን ጸሎት ስለማወቅ ነው እያወራን ያለ ነው። ለምን እየመረጥክ ለማውራት ትሞክራለህ? ካነሳው ያነሳውን ሐሳብ በትክክል ሪፍሌክት ማድረግ አለብህ። ሶ ያንተን ጸሎት ላያውቁ ይችላሉ ቅዱሳን? አላልኩም። ምን እንደዛ ብያለሁ? ስለዚህ ሁሉን አዋቂ ናቸው ማለት ነው። ሁሉን ጸሎትን የሚያውቁ ከሆነ የሁሉንም ሰው ጸሎት የሚሰሙ ከሆነና የተደረገውን ጸሎት የሚያውቁ ከሆነ የሁሉም ጸሎትን መስማት ውስጥ ኦርቶዶክሳውያን ስለ ቅዱሳን ያላቸው አመለካከት ሁሉን አዋቂነት ውስጥ አለ ማለት ነው። ውስንነት የለም ማለት ነው በመስማት ላይ። እሺ ልጠይቅህ እዚሁ ላይ አሁን አንተ ባልከው ማለት ነው። ምንም አትጠይቀኝም። አንተ እኮ ነው የምትመልሰው ወዳጄ። ለምን ጠይቀኛለህ? እሺ ልመልስ። እሺ እንዴ መልስ። አሁን መጽሐፍ ቅዱስ ላይ የሆነ ቅዱሳን ሁሉንም ነገር ቢሰማ ቢያይ ሁሉንም ነገር ያውቃል ማለት ነው ወዳጄ? መልስ የለም። አሁን ሌላ ፖይንት ውስጥ አስገባህን። አየህ ጥያቄ ነው ወይ? ሌላ ፖይንት ላይ አልገባንም። አሁን ላይ እስካሁን እያወራን ነው ስለ ጸሎት ነው። ምን ሆነ ነው እኮ ስለ ጸሎቱ እንመለስ። እሺ ዳኒ ችግር የለም እኮ ይሄው አሁንም ስለ ጸሎት ነው እያወራን ያለ ነው። ሁሉን አዋቂ አይደሉም። ዳኒ ዋሽተሃል ብለሃል በእኔ ላይ። የሁላችሁንም ጸሎት ይሰማሉ ወይስ አይሰሙም?
ወይስ ጸሎትን የማይሰሙት ጸሎት አላቸው? ቅዱሳን የማይሰሙት ጸሎት አላቸው ካልከኝ አዎ ውስንነት አለባቸው፣ ሁሉን አዋቂ አይደሉም የሚል ውስጥ እንከታቸዋለን። ግን ሁሉን የሚሰሙ ናቸው ካልክ ሁሉን ይሰማሉ፣ የሁሉንም ጸሎት ቅዱሳን ይሰማሉ ብለህ የምታወራ ከሆነ ውስንነት የላቸውም ማለት ነው። በአዋቂነት የሁሉንም ሰው ጸሎት መስማትና አንደርስታንድ ማድረግ ይችላሉ እያልከን ያለው ማለት ነው። ስለዚህ ትክክል ትሆናለህ፣ ከአቋም ጋር አንድ ትሆናለህ። ግን ሁለት የተለያዩ አቋሞች እያወራ እኔ አላልኩም ብለህ መደምደም ግን አትችልም ነው። እሺ እኔ ደግሞ ምን እንደምችል ልንገርህ። አሁን አንተ ሁለት ማይገናኝ ነገር ነው ያወራኸው። እኔ እያልኩ ያለሁት ኦሎዊንግ እና ሁሉንም መስማት የሚችሉበት ግሬስ የተለያየ ነገር ነው እያልኩ ያለሁት ዳኒ ወዳጄ። የሁሉንም ሰው ጸሎት ያውቃሉ እያልከን ያለው ይሰማሉ እያልከን ያለው የሁሉንም ሰው ጸሎት ይሰማሉ። በምድር ላይ የሚደረገው ነገር ሁሉ እያንዳንዱ ነገር አንደርስታንድ ያደርጋሉ እያልከን ያለው አንደርስታንድ ያደርጋሉ አላልኩም። እኔ አዌርነሳቸውን እያወራ የነበርኩት ወደ አዌርነሳቸው መለሳለሁ። ብራዘር አዌርነስ እና አንደርስታንዲንግ ምንድነው? አልገባኝም። እውነት ዳኒ የቃላት ጨዋታ ነው ያስከኝ ወዳጄ። እንዴ ዳኒ ለምን ወደ ቨርሱ አንመለስም? ብራዘር ውሸትህን አጥርተህ ነው የምታልፈው። አላምንም እያልክ እያመንክ እኮ ነው ያለው ብራዘር። ምንም ችግር የለም። እሱ አሁን እኮ ሰከንደሪ ነው፣ ችግር የለም። የኔ እምነት ሰከንደሪ ነው። አክሴፕት አድርግና ከዛ ሙቭ ታደርጋለህ። ቨርሱ ላይ አድርግና ትክክል ነህ ብለህ ካለዛ ዳኒ ትክክል ነህ ብለህ ታልፋለህ ማለት ነው። ካለዛ ግን ውሸት ዋሽተህ እንድትሄድ እድል አልሰጠህም። እኔ ደግሞ ሁለተኛ ፋይል እንድከፍት ደስ አይለኝም። የመጀመሪያ ፋይላችን ስለ አዌርነስ ነው። አዌርነሱ ላይ እንቀጥላለን። አሁንም የጠየኩ ደግሞ አለው ስለ አዌርነስ ነው። እሱን የሚያጥራቸው ወይ ደግሞ ከአዌርነስ አንፃር የሚጎላቸው ነገር የለም እያልከን ያለው ሁሉን አዋቂ ናቸው እያልከን ያለው እንደዛ አልኩ። አዋ ብራዘር ይሄን እኮ ነው የምልህ። ሚስ ካራክተራይዜሽን ይባላል። አሁን አንተ ጸሎት ብቻ ሲሆን ነው እኔ ያላልኩት ላይ እየጨመርክ ነው ያለው ዳኒ። ወደ ቨርሱ እንመለስ። ጸሎት ብቻ ነው ወይ እያልከኝ ነው ወይ ያለው? ጸሎት ላይ ብቻ ሁሉን አዋቂነታቸው እኔ ለምሮ ተኩረት እያደረክ ያለው መሰረት ትምህርት ስለሆነ ነው። አውራጅ እንደዚህ አናምን ብለህ ዶክተር እኔ ወደ ቃሉ እንመለስ። አይዞህ ወዳጅ አይዞህ። አረ እግዚአብሔር ቃል ላይ እምነቴ እንደዚህ አይደለም ብለህ የተናገርክ ሰው እምነትህ እንደዚህ ነው ማለት ነው። ይሄንን ማስረዳት ካልቻል ወደ ክፍሉ እንመለስ። ወደ ክፍሉ እንመለስ። እሺ ወደ ክፍሉ ተመለስ። ከዛ እኔ ወደ ዶክትሪኔ እንቀጥላለን። ችግር የለም ብራዘር። በቃ የለም ዶክትሪናይማ መመለስ አትችልም ስለሌለህ ማለት ነው። ቀጥል። እሺ ችግር የለም እሱ ላይ እንገባለን። ስለዚህ አዌርነሳቸው የዛ አውዱ ላይ አዌር ናቸው አይደሉም? ምኑን ነው አዌር ስለመሆናቸው የምታወራኝ? ደማቸው ስለመመለሱ ስላለመመለሱ አዌር ናቸው ወይ? የገደሏቸው ሰዎች በምድር ላይ እየተራመዱ እንደሆነ ያውቃሉ አያውቁም? በምድር ላይ ስለመራመዳቸው ይሄ ራእይ ነው እየተወራ ያለው። በትክክል ሀፕን ስላደረገ ነገር ስለማወቃቸው ኮንክሉድ ማድረግ አንችልም። እሺ ቅድምም ብለኛል። ዶክትሪን ሲመሰረት በክሊር የሆነ አብስትራክት ያልሆነ ቀጥታ በሆነ ነገር ነው የምንመሰረተው ብለኛል። አውዱ አዌር ናቸው አይደለም ነው የሚለው በቃ ባጭሩ። የራእይ መጽሐፍ ሊትራሊ እያንዳንዱ ቃል እንደየሐሳቡ ሁኔታ ሊያስረዳ የፈለገውን ሐሳብ ይናገራል እንጂ ሊትራል ቃል በቃል አይወሰድም። ለዚህ ነው በራእይ መጽሐፍ ላይ ቅድም እንዳልከው አንድ ወዳጅ በራእይ መጽሐፍ ላይ እያንዳንዱን ቃል ወስደ ዶክትሪንን አትመሰርትም። ይሄ ሊትራሊ የምትወስደው ሐሳብ ስላልሆነ ማለት ነው። በዚህ ክፍል ላይ ያሉ ቅዱሳን ሊትራሊ ሁሉን አዋቂነታቸውን የሚያሳይና በምድር ላይ እየተከናወነ ያለውን ነገር በጠቅላላ አንደርስታንድ አድርገው ጥያቄ ስለማቅረባቸው ኮንክሉድ የምታደርግበት ክፍል አይደለም። ሌላ ሐሳብ ካለ ግን እሰማለሁ። እኔ ዳንኤል እያልኩ ያለው ሁሉን ያውቃሉ አያውቁም አላልኩም። እዛ አውድ ላይ እነሱ የገደሏቸው ሰዎች በምድር ላይ መኖራቸውን ያውቃሉ አያውቁም? በቃ በጣም ቀላል ካላ ሳየ ብራዘር በምድር ላይ አይደሉም ወይ ናቸው? በለ እየጠየቁ እኮ ነው ብራዘር። ለምን ጠይቀኛል? ቅድም ስጠይቀህ መልስ ብቻ ነው የምፈልገው ብለህ 5 ደቂቃ 10 ደቂቃ ሙሉ መለስኩልህ ወዳጅ። አልመለስክልኝም። ናቸው አይደሉም? አዌር ናቸው አይደሉም?
የቀደሙ መልስ ነው መልስለት። በምድር ላይ የሚከናወነውን ነገር ዳይሬክትሊ አውቀዋል ብለን ኮንክሉድ ማድረግ አንችልም። እዚህ ጋር አፕን እያደረገ ያለው ስለ ራእይ ነው እያወራ ያለው። ራእይ ላይ አንስተ ራእይ ላይ የተነገረውን ሀሳብ ሙሉ ለሙሉ ሊትራሊ ቃል በቃል ወስደ ለሰዎቹ ሰጥተ በምድር ላይ የተከናወነውን ነገር ያውቃሉ የሚል ዶክትሪን ልትመሰረትበት አትችልም። ለምን? መጽሐፉ የራእይ መጽሐፍ ነው። አለቀ። ይሄው ነው ብራዘር። ስለዚህ አላቅም ነው። ምን ነው አላቅም? መለስኩልህ እኮ ይሄ ነው መልሴ ነው። አልመለስክልኝም። ያልከው አሁን አንተ ያልከው በጣም ጀነራል ነገር ነው ያወራው። ራእይ መጽሐፍ ነው ምናምን አግሪ። እኔ እኮ ራእይ መጽሐፍ ነው አላልኩም። ዶክትሪን የሚመሰረተው በራእይ መጽሐፍ ኤግዛክት ወርድ ነው አላልኩም። እኔ ኤግዛክት ወርድ አላምንም። እኔ እየጠየቅኩ ያለሁት በቃ ያቺን ሁለት ቨርስ ነው። በቃ እኔ እናንተ እያወራን ያለው ያቺን ሁለት ቨርስ ላይ እነዛ ቅዱሳን የተገደሉት ማርተሮች ምድር ላይ ያለውን ነገር በእነሱ በተፈጠረባቸው ነገር ያውቃሉ ወይ አያውቁም? በቃ ባጭሩ ደግሜ እነግርሃለሁ። የክፍሉንም ላንብብ። ስለዚህ መልስ የለህም ማለት ነው። ሌላ ላይ እንሄዳለን። አይዞህ ወዳጅ አይዞህ፣ ችግር የለም። አይዞህ እያወራሁ ነው። መልስ የለም ማለት ነው። ምን ችግር የለም። እያወራሁ ነው ብራዘር፣ ይኸው እያወራሁ ነው። በታላቅ ድምፅም እየጮሁ ቅዱስና እውነተኛ ጌታ ሆይ እስከ መቼ ድረስ አትፈርድም? ደማችንንስ በምድር ላይ በሚኖሩት ላይ እስከ መቼ አትበቀልም? ማለት ነው። በምድር ላይ የእነሱን ደም መበቀልና አለመበቀል ጌታን ነው እየጠየቁ ያሉት። በምድር ላይ የተከናወነውን ነገር እንዳልተበቀለላቸው አውቀው ተረድተው ነው የሚል ኮንክሉድ ልታደርግበት የምትችልበት መሰረት የለም። ይህንን ሀሳብ ሌላ ክፍል ላይ ጠቅሰህ ልታወራ ትችል ይሆናል እንጂ በዚህ ክፍል ላይ በምድር ላይ የተከናወነውን ነገር ቅዱሳን አውቀው እግዚአብሔር እንዳልተበቀለላቸው ተረድተው ነው የሚል መደምደሚያ ልትሰጥ አትችልም ነው እየጠየቁ ያሉት። እስከ መቼ አትፈርድም ብለው ጌታችንን እየጠየቁት ነው ያሉት። አዎ ይህንን ጥያቄ ያቀረቡ ማለት በምድር ላይ የተከናወነውን ነገር አንደርስታንድ አድርገው ነው የሚል መደምደሚያ ግን ሊሰጥህ አይችልም። ይህንን ነው የምትል ከሆነ ክፍሉ አያወራም። በምድር ላይ የተከናወነውን ነገር አይተው ጥያቄ ያቀረቡ የሚል ሀሳብ የለውም። በምድር ላይ ፍርድን ነው ጌታን የጠየቁት። ኦኬ፣ ይህንን ፍርድ እነሱ ከማወቃቸው የተነሳ ነው የሚል መደምደሚያ የለህም። አንተ ራስህ ያንን ባዶውን ነገር ካልሞላ በስተቀር ማለት ነው፣ ካልሞላ በስተቀር። ስለዚህ ከምልጃ ጋር አያይዘ አሁንም ቢሆን ወደ ዋናው ምልጃ እንመለስና ከዚህ ክፍል ጋር አያይዘ የኔንም ጸሎትና ልመና ቅዱሳን ይሰማሉ። ለምን? በምድር ላይ የማደርገውን ስቃይ ምናምን ይረዳሉና የሚል መደምደሚያ የምሰጠው ከሆነ አሁንም አያይዘ ከምልጃ ጋር ጥያቄ ካለ ጠይቅ፣ ካልሆነ ማስረጃን ግን ካንተ እጠብቃለሁ ማለት ነው። እሺ፣ ያ ቨርስ ላይ ደማችንን በምድር በሚኖሩት ላይ እስከ መቼ አትበቀልም? በመሬት ጥያቄ ነው ያቀረቡት አልኩ እኮ። ጥያቄ ነው ያቀረቡት። እኔ ጥያቄ አላቀረቡም አላልኩም። ቆይ ተረጋጋ። አሁን እኔ ዝም ብዬ አይደል የሰማሁት? ተረጋግቻለሁ። እሺ አሪፍ። የጥያቄውን ዘለኸው እኮ ነው። አሁን እኔ መለስኩልህ። ጥያቄውን ዘለህ ነው አሁን ሌላ ጥያቄ ድጋሚ ለመጠየቅ አላልኩም። እኔ ጥያቄ አልጠየቅኩም እኮ። አሁን ቆይ መልስ ነው ለጠየቁ ጥያቄ መልስ ነው። አሁን አንዴ ዳኒ አንዴ። እኔ እኮ ዝም ብዬ አዳመጥኩ አይደለ? ምን እንደምል አዳምጠህ ከዛ በኋላ መመለስ ችግር የለም። ግን እንደማመጥ ወዳጄ ጠይቄ ነበረ። ረስተኸው ነው ወይ ወዳጄ? ጠይቄ ነበረ እኮ መለስኩልህና ከዛ ጠይቄ ነው ይዘጋሁት። እኔ ደግሞ ወደ ሌላ ፖይንት ሄድክ። እኔ የጠየቅኩህ ሌላ ነገር፣ አንተ የመለስከው ሌላ ነገር። ስለዚህ ጥያቄ አልተመለሰም ነው አርጊውመንት። አዎ ጭራሽ አልለካውም ጥያቄው ማለት ነው። እሺ ጥያቄ ምንድነው? ስለዚህ ጥያቄን አሁንም አንዴ በደንብ ብሪፍ በሆነ ወይ ላስረዳ። ገብቶኛል። ጥያቄን አጠር አድርገን ንገር። ችግር በቃ እሺ። መቼ ድረስ አትፈርድም? ደማችንስ በምድር የሚኖሩት ላይ እስከ መቼ አትበቀልም? ስለዚህ በምድር የሚኖሩት ላይ የሚሉት በምድር ላይ እነሱን ከማታት እናታቸውን ያደረሱባቸው ሰዎች ላይ መቼ ነው የምትበቀለው ሲሉት እነዚያ ሰዎች በምድር ላይ መኖራቸውን አለመኖራቸውን ያውቃሉ ወይ? እሺ ይኸው በደምብ ስማኝ። በምድር ላይ ይኑሩ አይኑሩ የሚያውቁት ነገር የለም። ካለ ታሳየኛለህ። አሪፍ። አሁን አንዴ ቆይ ብራዘር፣ ምንድነው እያደረጉ ያሉት? ጌታ ሆይ ተበቀልልን። የበቀል ጥያቄ ነው ጌታ ጋር እያቀረቡ ያሉት። ደማችንን ተበቀልልን፣ የፈሰሰውን ደም ተመልከት ነው ጌታን እየጠየቁ ያሉት። በምድር ላይ እነኛ ሰዎች
እነሱ ላይ ጉዳት አድርሰዋል ወይ ደግሞ እንትን ብለዋቸዋል። ያንን በቀል እግዚአብሔር ሆይ ተበቀልልን ነው ጥያቄው ያ እንጂ እዚህ ክፍል ላይ እነኚህ በቀልን የጠየቁት ሰዎች በምድር ላይ ያሉ ሰዎች አሁንም እግዚአብሔር በምድር ላይ እንደመኖራቸውን አለመኖራቸውን ያውቃሉ የሚል መደምደሚያ ሀሳብ የለው። እዚህ ክፍል ላይ ዮሐንስ እየተናገረ ያለው በራእዩ የተመለከተው የቅዱሳን ጥያቄ ለእግዚአብሔር ሲቀርብ ነው የሚታየው የሚያሳየው። ይሄ ለእግዚአብሔር የቀረበው የቅዱሳን ጥያቄ የቅዱሳንን በምድር ላይ የተከናወነውን ነገር የማወቅ እና ሙሉን የመረዳትን ሁኔታ ለማስረዳት አይደለም፣ ለእግዚአብሔር ያቀረቡት ጥያቄ ነው እንጂ ማለት ነው። ስለዚህ ክፍሉ ላይ ቆመ ቅዱሳን ሁሉንም ባያውቁ በምድር ላይ የሚደረገውን ነገር እያንዳንዱ ያውቃሉ የሚለውን ነገር ለመደምደም ግን መሰረት ሊሆን አይችልም፣ ከኪስህ ካልጨመርክ በስተቀር ማለት ነው። እዚህ ክፍል ላይ አዎ ጥያቄ ያቀርበዋል፣ አንክድም። ጥያቄ ግን ማቅረባቸው በምድር ላይ ያሉ ሰዎች አሁንም ስለመኖራቸው እርግጠኛ ሆነዋል የሚል መደምደሚያ ግን አይሰጥም። በምድር ላይ የተከናወነውን ነገር አሁን ላይ እየተደረገ ያለውን ነገር በትክክል አውቀዋል እና ስላወቁ ነው የጠየቁት የሚል መደምደሚያ ግን አይኖርም። የጠየቁት ዓላማው ምንድነው? እሱ ለራሳቸው በቀልን እግዚአብሔር እንዲወስድላቸው የጠየቁት ደግሞ ያደረሱባቸው የት ላይ ያሉት ምድር ላይ ያሉ ሰዎች ናቸው። ስለዚህ በሰማይ ላሉ ሰዎች ብለው አይጠይቁም። ኦኬ በደል የደረሰባቸው በምድር ላይ ያለ ሰው ያደረሰባቸው። ስለዚህ አሁንም እየጠየቁ ያሉት ጌታ ሆይ ያንን በቀል ምን አድርግ እያሉት ነው? ፍርድን ስጠን፣ ያንን በቀል ተበቀልልን ብለው እየጠየቁት ነው ያሉት። እዚህ ክፍል ላይ ቅዱሳን አዋቂ ናቸው የሚል ሐሳብ የለውም፣ አንተ ዳሽ ሙላውን ካልሞላ በስተቀር ማለት ነው። መልሼልሃለሁ። ይሄው ነው ሐሳቡ። አሁን አንተ ከቅዱሳን ጋር አያይዘውና ሌላ መጽሐፍ ቅዱሳዊ መሰረት ይዘ ለቅዱሳን አዋቂነታቸው ከተነሳ በሰማይ ሆኖ የተደረገውን ነገር እያወቁ በምድር ላለ ሰው የጸለዩ ምልጃን ያቀረቡ ሰዎች አሳየን። ለምልክት የሚሆን አንድ ጥቅስ ልጠቅስ አትችልም። ደግሞዋለሁ፣ አንድ ጥቅስ የለም። እኔ ላውራ ዳኒ፣ ተመልሼ መጥቻለሁ። አንዴ ሚውት አድርግ ብራዘር፣ አንተ ሚውት አድርግ። እሺ ዳኒ፣ እንግዲህ ማለት እዚህ ላይ አግሪ ካላደረግን ሌላ ጥቅስን ባመጣልህ ለሴም ሩጫ ስለሚሆን ቴንክ ዩ በጣም ጠይቄያለሁ ብራዘር፣ ቴንክ ዩ በጣም ስለተዋራን ስለተነጋገርን አመሰግናለሁ። መልሴን ለመጠየቁ ጥያቄ መልካም ቀን ይሁንላችሁ፣ እግዚአብሔር ይባርካችሁ። የለህም ያልኩ ለዛ አንድ ለምልክት የሚሆን አንድ ጥቅስ የለህም። አየህ ቤተክርስቲያን ዶክትሪኗን የምትመሰርተው በዳሽ ሙላ ኦኬ፣ የራሷን ሐሳብ እየሞላች እየተካች ነው እንጂ መጽሐፍ ቅዱስን ክሊር በሆነ መልኩ የክርስቶስ ኢየሱስን በአብ ቀኝ ቁጭ ብሎ ስለኛ የሚማልደውን ምልጃ እየካደች ያልተጻፈውን እንዲህ አይነት ዳሽ ሙላ ነው አስዩም የምታደርገው። አየህ ልታደርግ የምትችለው ይሄንን ነው። አስዩም አድርገህ የራስን ዶክትሪን ነው የምትመሰርተው። ምን ቅዱሳን ምን ያደርጋሉ ቢያውቁ ነው ብራዘር፣ መጽሐፉ አይልም ስላወቁ ነው የሚል ሐሳብም የለው። መጽሐፉ በግልጽ የሚናገረው ጥያቄ ማቅረባቸውን ነው እንጂ ያ ያቀረቡት ጥያቄ በምድር ላይ ሰዎቹን እያዩአቸውና አሁንም ያንን በደል እየፈጸሙ ስለመሆናቸው የሚያስረዳ ምንም ሐሳብ የለው። ዮሐንስ እያወራ ያለው ጥያቄ ስለመቅረቡ ነው፣ አለቀ። ከዛ ውጪ ግን ሌላ አንተ በራስህ ጸጥ የሚለውን የመጽሐፍ ቅዱስ ክፍል በራስህ ከኪስ እየሞላ ካልሆነ በስተቀር የኦርቶዶክስ ዶክትሪን በቅዱሳን ምልጃ ላይ ሊጸናና ሊመሰረት አይችልም በጭራሽ ማለት ነው። ስለሌለህ ነው ባይዘው የወጣው። ቢኖር ኖሮ ታሳየን ነበር ከዚህ የተሻለ ማለት ነው። ለጠይቅህ ተመልሼ መጥቻለሁ ማለት ወንድምነት የስ ብራዘር ተከፍታለህ እንደ አንተ እሺ ወንድምነት ውጪ ነኝ ያለሁት አሁን መግባት እንዳይረብሻችሁ ውጪ ነኝ ያለሁት እንደሆነስ እኔ ከዚህ በላይ መቆየት አልችልም። ረጅም ሰዓት ነው የተቀመጥኩትኝ፣ ረጅም ሰዓት ነው ያገለገልኩት። አዎ ቴንክ ዩ ጸግሽ፣ ተባረክ። ብዙዎች ካንተም ጀምሮ እረፍት ማድረግ እንዳለብኝ እየነገሩኝ ነው። ሰውነቴም እንደዛ ነው የሚነግረኝ እና ይቅርታ ወገኖች። ምናልባት ነገ ተነገ ወዲያም ደግሞ ጌታ ይፈቅድ በሰላም ከኖር እንገናኛለን።
በቅንነት አምላካችንን እግዚአብሔርን ፈልጉ። በነቢያት መጽሐፍ እንደተጻፈ እግዚአብሔርን ፈልጉ በሕይወትም ትኖራላችሁ ብሎ እንዳለ እና ደግሞ ምረፉ እኔም አምላክ እንደሆንኩ እወቁ ብሏል። እግዚአብሔርን ማወቅ ከዘላለም ጥፋት ከዘላለም ሞት መዳን መትረፍ ይሆናልና ማረፍ ይሆናልና እግዚአብሔርን ፈልጉ በሕይወት ትኖራላችሁ። ማንም ብትሆኑ ማንም እንደርሱ ያለ አምላክ እንደርሱ ያለ ጌታ እንደርሱ ያለ አሳራፊ እንደርሱ ያለ አባት እንደርሱ ያለ የዘላለም መመኪያ በላይ በሰማይ በታች በምድር በሰው ልጆች መካከል አልተወራም አልነበረም የለም። ጌታን መቀበል የምትፈልጉ ሰዎች ካላችሁ የወሰናችሁ ሰዎች ካላችሁ እዚህ ገስት ላይ ያለን ሰዎችን በሙሉ በውስጥ መስመር ሜሴጅ ጻፉልን። እዚህ ሜሴጅ የሚጻፍልን ወንድሞች ሜሴጅ ክፍላችሁን ይዩት። ሁሉ ቀን 7 ቁጥር ብቻ ሜሴጅ ላይ በውስጥ ምጽፉልን ወይ እኔ ጋ ወይ ዳንዬ ጋ ወይም ደግሞ ቤካ ጋ ወይ እህትየው ሆሲ ጋ ወይ ሰላምዬ ጋ እዚህ ሲያገለግሉ የነበሩ ወንድሞች የምታውቁት ወይ ዳጊዬ ጋ እነ ቢኒ እነ ብራይት በጣም ብዙ አሉ። እነ ሜርሲ እነሱ ጋር ብትጽፉ እናገኛቸዋለን በውስጥ መስመር ወይ ደግሞ ባላችሁበት ምድር ባላችሁበት አጥቢያ ጤናማ የሆኑ እንደኛ ትክክለኛ ጴንጤዎች የሆኑ አብያተ ክርስቲያናት ሄዳችሁ ጌታን ለመቀበል አትዘግዩ፣ ወስኑ። የመዳን ቀን አሁን ነው እና ይሄን ነው ብለን የምንላችሁ። እግዚአብሔር አምላክ ዘመናችሁን ይባርክ እና ወንድምነት ቴንኪው ተባረኩ። ቤካዬ ሰላም በለ ሰምዬ እንትን እንዳለ ሰላምዬ አይ ቲንክ ሰላም አላለች ይመስለኛል። ሰላምታ አቅርቡና በቃ እዚህ ላይ ልለያችሁ ነው። ተባረኩ ወገኖች። ወንድምነት ሶሪ ቤካ መክፈት ከቻለ ምናልባት ቤካ መክፈት ይችላል። ኦኬ ቤካ ይችላል የሚችል ከሆነ ወንድምነት ወንድምዬው እንትን ካለ እሺ ምናልባት ትከፍታለህ ወንድምነት። ዳኒ ካለ እሺ ችግር የለውም። ዳኒ ካለ ዳኒ ትኖራለህ? አዎ አለው የተወሰነ ሰዓት አለው ወንድምነት አለ። በቃ ቤካ የከፈት ማኔጅ ማድረግ ነው እንጂ ማልችል። እሺ ማሪ የተባረኩ ወገኖች ፕሊስ እንትን ምንድነው አካውንት ያላችሁ ሰዎች ፕሊስ አካውንት ትርፍ አካውንት ያለው ሰው አለ? ከ10,000 ከ12,000 20,000 ምናምን ነገር እንደዚህ አይነት ፔጅ አለው ለአገልግሎት ለወንድማችን ለማሩ እንድንሰጠው። እኔ ሁለተኛዋ እንኳን ለሪዘርቭ ያዝኳትን ብዙም ሰው ፎሎ አላረገም። እኔም አድርጎኝ ብዬ አላልኩምና ፕሊስ ያለው አለ ፔጅ። አይ የምን የሚሸጥ አይደለም። እኔ ሙሉ በሙሉ እንዳልበተናችሁ ብዬ እንጂ ይሄንኑ አንስቼ ለወንድሜ እሰጠዋለሁ። 140,000 ፎሎወር አለው። እንደገና በአዲስ መልክ መጀመር እችላለሁ። ግን ኤክስትራ ያለው ሰው ካለ ብትተባበሩ ማለት ነው ለወንጌል። ካልሆነም ደግሞ ምንም ችግር የለውም። ፎሎ አድርጉት እንኳን ብለን ብንል እኮ በጣም ብዙ ሰዎች ፎሎ አላደረጋችሁትም። እስቲ አሁን እዚህ 650 ሰው አለ። ማርዬ እስኪ ና ግባ እና እስኪ አንድ ቁጥር ጻፍ ላይ ወንድምነት ኤርሚ ስቤዋለሁ። ትናንትና ባይወይ ብዙዎች አለን እኛ ትርፍ እያሉ ነበር፣ ግን ማንም በውስጥ አልጻፈልንም። ትናንትናም ለምነን ነበር። እውነት ካላችሁ በእውነት ተባበሩና የኔ አካውንትም ሪፖርት ተደርጓል። የብራይትም የማሩዬም ያው ወንጌልን እዚህ ሀገር ማግበንትን ማለት አልቻለም እና ተባረክ ኤርሚ ሁላችሁ። ቴንክ ዩ ሰላምዬ። እሺ ጌታ ይረዳናል። ኦኬ ማሩ አሁን ትልቁ ላይ ያደረኩት ወንድማችን ነው፣ እስራኤላዊ ወንድማችን ነው። በጌታ የሚያምን እህትየው ሰላምም ዛምነች ያለችው እሷም በጌታ የምታምን እስራኤላውያን ወንድሞቻችን ናቸው። በመሲሁ በጌታችን በኢየሱስ ክርስቶስ የሚያምኑ እንደኛ ከአንዱ መንፈስ የጠጣን አንዱን ጌታ የተቀበልን እና ወንጌል በጣም ነበረ አይሁዳውያን ላይ ቤት እዛ እነሱ ጋር ተከፍቶ ይሄድ ነበረ እና ቤቱን እንትን አሉበት፣ ሪፖርት አደረጉበት። የዕብራዊትንም ቤት እንደዚሁ የሰላም የትኞቹም አይሁዳውያን እንደዚሁም የአስቼ ሁሉም ጭምር ቤታቸው ሙሉ በሙሉ ዲስትሮይ የተደረገው ማለት ነው። እና ፕሊስ ኮፒ ሊንክና ሼር ታብ በማድረግ ፎሎ በማድረግ እስኪ ፎሎ አድርጉት። አሁን እዚህ ያላችሁ ሰዎች ማለት ነው። ኦኬ ፎሎ እስኪ እናድርገው። እዚህ ያላችሁ 700 ምናምን ኦኬ ስንት ሰው ነበረ? አሁን 783 ደርሷል። 728 ደርሷል።
ስንት ነበር የነበረ ማርዬ? እሺ ፎሎ አድርጉት እስቲ ትልቁ ላይ ያለው ማለት ነው። ወንድሞች እናቶች አንድ ሺህ ይሙላ እድሜዬ ላይፍ እንዲገባ ማለት ነው። ከዛ በኋላ ቤቱ ስትሄድ ከዛ በኋላ ሲያገለግል ብዙ ሰው አንተን ተከትሎ ስለሚሄድ ከዛ በኋላ ፎሎወሩ ያድግለታል ማለት ነው። እሺ ይሄንን እና 1000 እንሙላ። ከዛ የነ ሰላምዬና የነ ራይትንም እንደዚህ እናደርጋለን። እሺ ወገኑ ተባረኩ። እሺ ቴንክ ዩ ሆሲ ተባረክ እህትዬው። ኦኬ 672 ነበር። ኦኬ እሺ አሁን ጥሩ እየሄደ ነው። ፎሎ አድርጉት ወገኖች፣ እዚህ ውስጥ ያላችሁ በቃ ምንም አትከፍሉበትም። የወንጌል አማኞች ያው በጣም የታመነ ወንድም፣ በጣም የምወደው ወንድሜ ነው፣ በጣም የምንወደው ወንድም ነውና ፎሎ አድርጉት። እዚህ ያላችሁ ሰዎች ኢቭን ኦርቶዶክሳውያን ራሱ እንኳን ብትኖሩ ፎሎ አድርጉት። በጣም የጠራውን የወንጌልን እውነት የሚያገለግል ወንድም ነው። እዚህ ያሉ አይሁዳውያን ወንድሞቻችንና እህቶቻችን በጣም የጌታን ስራ በቅንነት የሚሰሩ ናቸው። ፎሎ አድርጉት። እዚህ ውስጥ ያላችሁ ፎሎ ያላደረጋችሁ ትልቁ ላይ ያደረግነው ማሩን ግቡና ፎሎ አድርጉት። ይሄው ትልቁ ላይ የሚታያችሁ ማለት ነው። ትልቁ ላይ የሚታያችሁ ታብታ የሚደረግበት ጋር ትልቁ ላይ የሚታያችሁ። ተባረኩ ወገኖች። ፎሎ አድርጉት። በጣም የታመነ ወንድም ነው። ጸጋ ይብዛላችሁ። እሺ ጥሩ እየሄደ ነው። 830 ደርሷል። 1000 እንሙላው። 170 ሰው ነው የሚቀረው። ያላደረጋችሁ ሰዎች ብታደርጉት በተለይ ጌታን የምታምኑ ወንጌል ይቀጥል፣ የእግዚአብሔር ልጅ የኢየሱስ ክርስቶስ አዳኝነት ይነገር፣ ይወራ፣ ይሰበክ፣ ይመስከር ብላችሁ ለምትሉ ሰዎች አሁን በቃ ሙሉ በሙሉ ስላጠፉባቸው አይሁዳውያን ላይ አሁን እኔ ቤት እየከፈትኩ ያለሁት ዕብራዊትዬ እንደ ድሮ አትከፍትም፣ ሪፖርት አድርጉባት። አስቼም አይከፍትም፣ እንደዚሁ ሆነ። ማሩንም አይከፍትም፣ እንደዚሁ ሆነ ማለት ነው። ያው ሪፖርት ተደርጎ ተቻለ እንትና አዘጉባቸው ማለት ነው። ድሮ ማሪው ሲከፍት ሄድ ነበር፣ እዛ ነበር፣ ታስታውሳላችሁ። ፕሊስ ወገኖች ጸጋ ይብዛላችሁ። ኦኬ 150 ይቀረናል። 1000 እንሙላው። ፎሎ ካረጋችሁት በኋላ የዶል አቤት ደግሞ እዛ ሀገር ያሉትን የአባቶችን ቦታ ምናምን እኮ ቪዲዮ እየሰራ ቢለቅ በጣም ብዙ ሰው ነው ፎሎ የሚያደርገው አማኝ ማለት ነው። ቪዲዮም ደግሞ ስራ ጌታ ይረዳናል። ልክ ነው። እንደዛም ያን ማድረጋለን። ታሪካዊ ቦታዎችን ምናምን ማለት ነው ፖስት ቢያደርግ በጣም ነው ብዙ ሰው ነው ፎሎ የሚያደርገው። ያ እሺ ተባረኩ። ጸጋ ይብዛላችሁ። እሺ 867 ደርሷል። ምንም እኮ እዚህ ያላችሁ እኮ ወገኖች አይ ቲንክ ሙሉ በሙሉ ፎሎ ስላደረጋችሁት ነው ወይ 670 ሰው ምናምን አይ ቲንክ 660 ሰው አለ። ምናልባት የተኛ ሰው ይኖር። ዋን ላቭ እስኪ ናገባ። ዋን ላቭ እስኪ ናገባ ወይ ነይ ግቢ እህቴ። ዋን ላቭ እንዴት ነው መስጠት ይቻላል አለኝ። እስኪ ናገባ ወንድሜ። ወይ እህቴ ወይ ወንድም። እሺ ሰላም ዋላ ዋን ላቭ እሺ አንድ ሺህ ይግባ። ኤርሚ እናንተን እየጠበቃችሁ ነው። እዚህ ውስጥ ያላችሁ 600 ምናምን ሰዎች ፎሎ አድርጉት። እስቲ ቁጥሩን ቀይሩት ሁላችሁም ማለት ነው። 77 ላይ ነው የቆመው።
1000 ይሙላ ላይቭ እንዲገባ ማለት ነው። አፍጥኑት እስቲ አፍጥኑት። ሁላችሁም ፎሎ አድርጉት እዚህ ውስጥ ያላችሁ ማለት ነው። ኤርሚ ልተኛ ነው፣ ደክሞታል። እናንተን እየጠበቀ ነው። ተባረኩ፣ ጸጋ ይብዛላችሁ። በእውነት ፎሎ አድርጉት። 1000 ይግባ ቤቱን እንዲከፍት ማለት ነው። ታውቃላችሁ 1000 ካልሞላ ሰው ቤቱን መክፈት አይችልም፣ ላይቭ መግባት አይችልም። እና ማንን ማሩ የሚለውን ማሩ አለሙ የሚለውን ነው ፎሎ አድርጉት። 880 ደርሷል። 120 ይቀራል። 120 ይቀራል። አፍጥኑት ቅዱሳን። ኤርሚ እንዲተኛ ማለት ነው። ዘመናችሁ ይባረክ። ዛሬ በጣም ነው ብዙ ነገር ነው የሰራችሁትና ጌታ ጸጋውን ያብዛላችሁ። ኤርሚ እንዲተኛ አፍጥኑት ቅዱሳን። 1000 እናስገባ። ተባረኩ። 96 ገብቷል። ዋው! ሁላችሁም ማለት ነው። ሁላችሁም አድርጉት። 1000 ይግባ። ሁላችሁም ቤቱን እንዲከፍት ማለት ነው። በትልቁ ላይ ያለውን ማሩ 2 ቁጥር ማለት ነው። ማሩ አለሙ የሚለውን ሁላችሁም አድርጉት። እዚህ ውስጥ ያላችሁ ጸጋ ይብዛላችሁ። እስቲ 900 ገባ። ዋው!